እንግዲህ ዛሬ ተገናኝተናል። ዛሬ ስንገናኝ እንደው አጀንዳችን በተወሰነ ደረጃ ጠበብ ብሎ የአብይ አህመድን የፓርላማ ውሎ የተመለከተ ነገር ነው የምንነጋገረው። አንዳንዶቹ መረጃዎች በቀጥታ አንተ በተለያየ መንገድ ስታጋልጠው የነበረው በተከታታይ ስጽፍበት የነበረው ምናልባትም ለዛ ምላሽ ይመስላል እንግዲህ በድፍረት ለመናገር ያህል ምክንያቱም ቁጥሮችን ከስንዴ ጋር በተያዘ የምታጋልጣቸውን ቁጥሮች አንዳንድ ሚዲያ ተቋማትም ትልልቅ የሚዲያ ድርጅቶችም እንደዚሁ ለዚሁ ሽፋን ሰጥተው የአብይ አህመድን ቁጥሮች ያጋለጡበት ሁኔታ ነው የተፈጠረውና ለዛ ምላሽ በሚመስል መልኩ አንዳንድ ነገሮችን አንስተዋል። ለማንኛውም እንደው በዝርዝር ከመሄድ በፊት አጠቃላይ ይህንን የፓርላማ ውሎ እንዴት ተመለከትከው? ብዙ ነገሮች አንስተዋል። ከመጀመሪያ እስከ መጨረሻ ድረስ ነው መስመር በመስመር እየሄዱ ውሸቱ ማጋለጥ በጣም አስቸጋሪ ነው የሆነብን። ግን እንደው በጠቅላላው እንዴት አየው የትላንቱን የአብይን የፓርላማ ውሎ? እንግዲህ እዚህ መጀመሪያ እንኳን ለማየትም ኢንትረስቱም አልነበረኝም። ምክንያቱም የሚናገረው ከአሁን በፊትም ፓርላማ ቀርቦ ያደረጋቸው ንግግሮች ፍጹም የማይታመን ከማይታመንም አልፎ ነጭ ውሸት የሚባል አይነት ውሸት ስለሆነ የሚዋሸው እኔ 3 ሰዓት በላይ ነው ያንን የሚያህል ጊዜ አላቃጥልም ብዬ ትቻው ነበር። በኋላ ግን አንተ በዚህ ፕሮግራም ላይ ስቴንድ ስራ ስትለኝ እንግዲህ ፕሮግራም ላይ መምጣቴ ካልቀረ መመልከት አለብኝ በሚል ኦልሞስት እስከ መጨረሻ 90% 85% 90% ድረስ የሚጠጋውን ቁጭ እየሰማሁት አልቻልኩም መጨረስ። እንደው ግን የግድ እዚህ ስለምመጣ መጨረስ ስለነበረብኝ እዛ ድረስም ሄድኩኝ። ከዛ በኋላ ግን ሪሊ ጥቅሙም አልታየኝም። የመጨረሻውን 20 ደቂቃ ወይንም ምናምን ዝም እየተውኩት በጣም የሚያሳዝን ነው። በየትም ሀገር ፖለቲካ ውስጥ ይዋሻል፣ በየትም ሀገር ፖለቲካ ውስጥ ይጋነናል። ያደረከውን ይሄን ያህል አድርጌያለሁ ብለህ ታጋነናለህ። እሱ ያው ከፖለቲካ ጋር አብሮ የሚመጣ የተለመደ ወይንም ደግሞ ይሆናል ተብሎ የሚገመት ነገር ነው። ስለዚህ ብዙ ጊዜ ፖለቲሽያኖች ሲናገሩ እንደው የተወሰነውን ቦታ ትተህላቸው ከማጋነኑም ከውሸቱም አልፎ ግን እንደው በተግባር የሚታዩ ለውጦች አሉ ብለህ ልትቀበላቸው ትችላለህ እንጂ በባይትስ ኔቸር በተፈጥሮ ፖለቲካ ሁልጊዜም በእውነት ላይ የተመሰረተ አይደለም። ያንን ተገንዝበህም ስታዳምጠው ፖለቲከኞች ይዋሻሉ ብለህም ስታዳምጠው የሚያም አይነት ውሸት ነው ሰውየው የሚናገረው። መዋሸት አንድ ነገር ነው፣ ግን እንደሚዋሽ ህዝቡ እንደሚያውቀው እያወቀ የሚዋሽ ሰው የጤና ችግርም ያለበት ሰው ነው። እኔ መዋሽህ ከሆነ ቢያንስ እንደው ሊያምነኝ ይችላል ወይንም ውሸት መሆኑን የሚያረጋግጥበት 100% 90% ኤቪደንስ አንጥቶ ውሸቴን ሊያጋልጠኝ አይችልም ብዬ ማመን አለብኝ ለመዋሸት even as a politician። አለበለዚያ on every age መዋሸትና አንዳንድ ጊዜ ደግሞ ትንሽ ለነሱም አትመቻቸውን ነገሮች አጥልሎ የማውጣት አይነት ነገር አለ እና ያየሁት ያማል። እኔ ለኢትዮጵያ ሕዝብ በተለይ ለተፈናቃዮች አንድም ሰው የለም ኮምፐንሴሽን ሳይሰጠው የተፈናቀለ በአዲስ አበባ ውስጥ ሲል አዲስ አበባ ቁጭ ብሎ እንደዛ ሲል የሞራል ዝቅጠቱን ሞራሊ ማልነሪሽድ መሆኑን ከማሳየትም አልፎ የሚያሳዝን ነው። ኢትስ ሲክኒንግ ሪሊ ለሀገሪቷ ነው። ይህ አንድ መሪ የሀገሪቷን ችግር ተቀብሎ መፍትሄ እንፈልግ ማለት መቻል አለበት። እኔ ብዙ ጊዜ በኢኮኖሚው ላይ በተለይ በሰፊው የምጽፈው ምንድነው እንደው እሱም አካባቢ ያሉት ሰዎች ቢሆኑ አረ በዚህ ከቀጠለ ይሄ ነገር እቺ ሀገር ትፈርሳለች፣ ኢኮኖሚው የለም፣ ኢኮኖሚው እየረገፈ ነው in every aspect of it። ይሄንን ብለው እንደ ኢኮኖሚስት ብቻ አይደለም የኔ የኢኮኖሚክስ ለ20 ዓመት የሰራሁበት የኢኮኖሚ እንዴት ነው የሚመዘነው ከሌላ ሀገር ጋራ እንዴት ነው የሚነጻጸረው የሚለው ላይ ነው።
ከቴክኒካል አንስቶ በከፍተኛ እስከ ማኔጅመንት ድረስ የሰራውበት ነገር ነው። 190 ሀገሮች ላይ ከወርልድ ባንክ ዳታ ሪፖርት ከሚያደርጉ ጋር ሁሉም አይነት ውሸት አይቻለሁ። የሀገሩን ኢኮኖሚ ጨምሮ የሚልክ እናውቃለን። የሀገሩን ኢኮኖሚ ትንሽ ዝቅ አድርጎ የሚልክ እናውቃለን። የት ጋር እንደሚዋሽ እናውቃለን። የት ጋር እውነቱ እንደሚናገርም ደግሞ ትሬንድ እስከሆንክና በዛ ልምድ እስካለ ድረስ ታውቃለህ። የኢትዮጵያ በዚህ ደረጃ የትም ሀገር ለ20 ዓመት ባለኝ ልምድ በእንደዚህ ደረጃ አንድ መንግስት ሲዋሻ ይቻላል። ምክንያቱም ይሄ ውሸት አገር የሚያጠፋ ነው። አሁን ስልጣን ላይ ባለበት ጊዜ ሊያስተካክል በሚችልበት ደረጃ ላይ ያለ ባለስልጣን ፕራይም ሚኒስቴር ያለውን እንደሌለ የሌለውን እንዳለ አድርጎ ሙሉ ለሙሉ በሙሉ ቅጥፈት ውሸት ነው። አንድን መሪ ውሸታም አይባልም፣ ግን ታግሰው አይተኸው ሲስተሚክ ሲሆንና ያ ውሸት ደግሞ አገርን ሊያጠፋ በሚችልበት ደረጃ ላይ በምትደርስበት ጊዜ ሁሉም የኢኮኖሚ ኤክስፐርት በፖለቲካም ላይ ያለ አሁን ተጫዋጭሆ ይሄ ሰውዬ አንድ ነገር ማድረግ አለበት ወይ ፓርላማው አንድ ነገር ማድረግ አለበት ወይ ህዝቡ በቃን ብሎ አንድ ነገር ማድረግ አለበት። በዛ ደረጃ ላይ ነው ዴንጀሩ፣ በዛ ደረጃ ላይ ነው ኤግዚስቴንሻል ክራይሲስ እየፈጠረ ያለው ከሚል ነው እንጂ እኔ እንደምታውቀው የአብይ እንደው አንድ ቁጥር ደጋፊ ነበርኩኝ በጊዜው። የምደግፈውም ደግሞ ኦሮሞ ስለሆነ አይደለም፣ የምነቅፈውም ደግሞ ኦሮሞ ስለሆነ አይደለም። በትክክለኛ በተግባሩ ላይ ነው። ብዙ ሰው ደግፎት የነበረው the first 2 years በሚናገረው ብቻ ሳይሆን በሚሰራውም ነበር። እስረኞችን በመፍታት ሚዲያውን በመልቀቅ እነዚህ ነገሮች ባደረገበት ጊዜ ግልጽ የሆነ መሻሻል አገሪቷ ላይ እየታየ ስለነበር የኢኮኖሚውንም ይሄ ስቴት ዲቨሎፕመንታል ስቴት ከሚለው ወደ ማርኬት እንወስደዋለን በሚልበት ጊዜ አትሊስት በማርኬት ኢኮኖሚ ምናምን ያንንም እንደግፍ የሱ ደጋፊዎች ሆነን ነበር። በኮንስቲቱሽኑንም በአንድ ጊዜ መቀየር አይቻልም። ቀስ ተብሎ ጁዲሺየስ በሆነ መንገድ ሃንድል መደረግ አለበት ባለም ጊዜ ይሄ እንዲሁም ትክክለኛ ነው ብለን ደግፈን ነበረ። ያንን ያህል የደገፍነውን ያህል ደግሞ አሁን የምንቃወመው አገሪቷ ያለችበትን ወዴት አሁን እሱ ባለበት መንገድ ከቀጠለች ወዴት እንደምትሄድ በጠቅላላ ልትፈርስ የምትችልበት ደረጃ ላይ ነች ከሚል ነው ለማለት ነው። እና በጣም የሚያስፈራ ሁኔታ ነው። ሌላውን ቁጥሩን ምናምኑን በግላጭ እንነጋገርበታል። ዶክተር ዮናስ እንግዲህ እያንዳንዱ የተናገራት አረፍተ ነገር ወይ የተጋነነች ነች ወይም ደግሞ ውሸት ሙሉ በሙሉ ቅጥፈት ናት። አንድም ጤናማ አረፍተ ነገር ካፉ አልወጣም። ይህንን እያንዳንዱ የተናገራትን መስመር በመስመር መከራከር መሞገትና በማስረጃ ማጋለጥ ይቻላል። ነገሩ ጊዜ መፍጀት ይሆናል እንጂ ለማንኛውም እስቲ በአንድ ራስ ሁለት ምላስ እንበለው ወይስ ሁሉ ጊዜ እሱ እንደሚለው ምንድነው ሾርት ሜሞሪ ነው ያላቸው የሚለው የዛ ሰለባ ሆኖ የሆነ ራሱ እስቲ ይሄንን በጣም ባጭሩ የተዘጋጀውን የሱን ሁለት ንግግሮች እንስማ። አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ኖሮት ወይ መሬት ወይ ካሳ ሳይከፈል የተነሳ አንድ ሰው እኔ እስከማውቀው የለም። አንድ ሰው ከ17 ቢሊዮን ብር በላይ ካሳ ተከፍሏል። ጅማ ላይ ያስደመመኝ ነገር በትንሹ 14-15 ሺህ ቤቶች ፈርሰዋል። ካሳ አልጠየቀንም። የጅማ ህዝብ ላፈረሰው ቤት ካሳ አልጠየቀም፣ ለቦታው ካሳ አልጠየቀም። እስቲ ሐሳባችሁን አፍሱት ሊየው ነው ያለው። ይሄ ነው እንግዲህ ዶክተር ዮናስ ምናልባት ምን ማለት ይቻላል? የጅማና የአዲስ አበባ ህዝብ ለአንዱ ካሳ ተከፍሏል 17 ቢሊዮን ብር፣ ለሌላው ደግሞ ካሳ አልተከፈለም። እሱ ምንድነው ውሰዱና እንደፈለጋችሁ አርገው የሚለውን እንዲህ አይነቱን ተረት እንቶ ግን ካሳ አልተከፈለም። እውነት 17 ቢሊዮን ብር ለአዲስ አበባ ህዝብስ ህጋዊ ወረቀት አላቸው አለ ለነሱ ከፍለናል ያለውን ግን ሁለቱን የአብይ አህመድ የትኛውን እንቀበል? በአንድ ራስ ሁለት ምላስ ሆነብን። እስቲ ዶክተር ዮናስ በዚህ ላይ ምን ማለት ይቻላል? እሱ እኮ ነው አየህ፣ አንደኛ ቢያንስ ከ100,000 ሰው በላይ ነው አዲስ አበባ ውስጥ የተፈናቀለው። ቢያንስ እነዚህ ኮሪደር ልማቶችን በሚል ለነዚህ 100,000 ሰዎች የሚያዳምጡት ሰው ነው ይሄ ሰውዬ እንግዲህ በፓርላማ ሄዶ የሚያደርገውን ንግግር። ከቤታቸው ተፈናቅለው እንደ ጠባይ ማረሚያ ለልጆች የተሰራ
እንትን ውስጥ ከተዋቸው ቆርቆሮ ቤት መጋዘን ውስጥ ማለት ነው። መጋዘን ውስጥ ከተዋቸው በኮንስቲቱሽን የሚለው ምንድነው መሰለህ? ኮንስቲቱሽን ክሊርሊ የሚለው ይሄ በፈረንጆቹ ኤሚነንት ዶሜን ይባላል። በኮንስቲቱሽን ውስጥ ኤሚነንት ዶሜን ማለት የአንድ ሀገር መንግስት ከግለሰብ ጥቅም ይልቅ ለህብረተሰቡ ጥቅም ያስፈልጋል ብሎ ያለውን ንብረት የመውረስ ስልጣን አለው። ሆኖም ግን በቂ የሆነ የማርኬት ቫልዩን ያ ሰውዬ በዛን ጊዜ ቢሸጠው ያንን ቤት ሊያገኝበት የሚችለውን ቫልዩ መውሰድ አለበት፣ ማግኘት አለበት ነው። ኤሚነንት ዶሜን ማለት መንግስት ለዲቨሎፕመንት የሚሆን መሬት ነው ወይንም ደግሞ ፕሮጀክት ነው ብሎ ካለ የማስፈጸም መብትና ስልጣን አለው። ሆኖም ግን ያ የሚደረገው የግለሰቡን ራይት በመክፈፍ ሳይሆን ለግለሰቡ የሚገባውን ያህል እንትን ሰጥቶት ነው ይላል። ምንድነው ኮምፐንሴሽን? ለምሳሌ 40 ዓመት ወርቅ ይሸጥ የነበረ ሰውዬ ፒያሳ ያለን ለምሳሌ ልጥቀስልህ፣ የሱ ማርኬት ቫልዩ እሱ የነበረባት ሱቅ ስንት ታወጣለች አይደለም፣ እሱ እንዲሁም ትንሿ ነገር ነች። 30 ዓመት የገነባው ቢዝነስ 30 ዓመት ያፈራቸው ደንበኞች ወርቅ ለመግዛት የሚመጡበት ቦታ፣ ወርቃቸውን ለማሳጠብ ወይንም ወርቃቸውን ለማጥበብ ለማስፋት ለመቀጠል የሚመጡበት ቦታ ነርቸር አድርጎ ለ30 ዓመት የለፋበት የንግዱ ቦታ ነው። ስለዚህ አሁን ለምሳሌ በኤሚነንት ዶሜን ፕሪንሲፕል ጋናም አድርገው አሜሪካንም አድርገው ኬንያም አድርገው ኢትዮጵያ ለዛ ለሰውዬ ካሳ በምትከፍልበት ጊዜ በመጀመሪያ ቤቱ የሱ ከሆነ ህንጻው ያለበት ቦታ የሱ ከሆነ ይሄን ቤት ዛሬ ቢሸጠው ምን ያህል ያገኝበታል ተብሎ ነው። ያ በጣም ፕራይም ቦታ ነው። በዛ ተገምቶ ነው የሚሰጠው አንዱ። ሁለተኛው ደግሞ አሁን ከዚህ ስናስነሳው ይሄ ሰውዬ ለ40 ዓመት ቢልድ ያደረገውን ቢዝነስ ያጣል። ተነጎዲያ ኢቭን ገንዘቡን እንኳን ሰጥተነው ሌላ ቦታ ላይ ወስደን ብናስቀምጠው እንደገና ሀ ብሎ ነው ቢዝነሱን የሚጀምረው። ቢዝነሱ እስከሚለማመድለት ድረስ 5 ዓመት ሊፈጅ ይችላል፣ 10 ዓመት ሊፈጅ ይችላል፣ እንደው ጥሩ ከሆነ 3 ዓመት ሊፈጅ ይችላል። በዛን ጊዜ ውስጥ ምን ያህል ቢዝነስ ሎዝ ያደርጋል ተብሎ እሱ ሁሉ ግምት ውስጥ ተገብቶ ነው የሚሰጠው። የትኛው ሰው ነው ሌላው ይቅርና እዚህ ሀገር አሁን ወይንም ሌሎችም የትም ሀገር ቢሆን ምን ይደረጋል? ቢዝነሳችንን አድራሻችን ልንቀይር ነው ተብሎ ለ5 ወር ለ6 ወር ለ7 ወር ለ1 ዓመት አስተዋውቀው ነው በዛን ጊዜ ያን ተቋሚ ደንበኞች የነበሩት ወይ በዛ በኩል ሲያልፉ ወይ ደግሞ እንደገና ተመላልሰው ሲመጡ ያዩና የት ነው የምትሄደው ይልሃል። አዲሱን አድራሻችን ትነግራቸዋለህ። አትሊስት በዛ ደረጃ ትንሽ ቢዝነስህን ሳልቬጅ ታደርጋለህ ማለት ነው። አዲስ ቦታን ብትሄድ ይሄ እኮ አርብ እየላኩ በእሁድ ኮቃችሁን እየያዛችሁ ውጡ እየተባለ ነው ሰው የተባረረው። ለሰው እንኳን ማስታወቂያ በሌለበት ነው። ስለዚህ ይሄ እኔ አንድም ሰው ሳይከፈለው ተባርሮ አያውቅም የሚለው ነገር ነጭ ውሸት ነው። ከዛም ውጭ ደግሞ ሸገርን ተመልከት። ሸገርም እኮ ኮሪዶር ዲቨሎፕመንት ነው በኦሮሞ መንግስት ተደረገ እንጂ የኦሮሞ መንግስት ደግሞ እንደምታውቀው ከአብይ ትዕዛዝ ከአብይ ፍላጎት ውጭ እንትን አይልም። ምክንያቱም የኦሮሞ ፒፒም ዋናው ጭንቅላቱ አብይ ነው። ለኦሮሞ ባለስልጣን የሚሾመውም የሚወርደውም እሱ ነው ገዢውን። 500,000 ሰው ሲፈናቀል እቃቸውን እንኳን ግማሾቹ እቃቸው ቤት ውስጥ እንዳለን የፈረሰባቸው ኢቭን አዲስ አበባ እሱን አይተናል። ሴትዮዋ ሮማቸው ውስጥ ሆነው ሰው እንደሞተባቸው ወገባቸውን አስረው ሲያለቅሱ የአብይ ሰዎች ጣራ ላይ ሆነው ሲያፈርሱ አይተናል። ከሸገር ወደ 500,000 የሚሆን ሰው ነው የተፈናቀለው። በአንድ ፋሚሊ ውስጥ 5 ሰው አለ አቨሬጅ ብለህ ብትል እናት አባት 3 ልጅ ብለህ ብትል ኦልሞስት ወደ 100,000 ቤት ወይንም ደግሞ የቢዝነስ እንትኖች ነው የተፈናቀሉት። የትኛው ሰው ነው
እንትን የደረሰው የኢትዮጵያ ሂውማን ራይትስ ኮሚሽን ያለው ምንድነው ከነዚህ ከ500,000 የሚደርሱ ሰዎች ውስጥ 3 አይነት ግሩፕ አላቸው አለ። አንደኛው ግሩፕ ደንበኛ የኦነርሺፕ ራይት ያለው ነው፣ የህግ ባለቤትነት ያለው ነው አንዱ ግሩፕ። ሁለተኛው ግሩፕ ህጋዊ ነው አይደለም የሚለው ሊያጨቃጭቅ የሚችል በፍርድ ቤት ብቻ ሊፈታ የሚችል ነው። ሶስተኛው ግሩፕ ዝም ብሎ በጨረቃ እየመጣ ከህግ ውጭ ቤት የሰራ ነው። ስለዚህ ኢቭን እነዛን እንኳን ብታባረር በጨረቃ መተው ቤት ሰሩ የተባሉትን 2/3ኛው ወይንም የባለቤትነት ወረቀት ያለው ነው ወይንም የባለቤትነት ወረቀቱን ቢያከራክርም ቅሉ ዳኛ ፈርዶ ሊፈርድለት ይችላል፣ ሊፈርድበት ይችላል። ከዛ ውስጥ እንደው ግማሹን ቢፈርድለት እንኳን ብለብትም ኦልሞስት ከ500,000 ውስጥ ወደ 250,000 ድረስ የሚሆነው ህዝብ የቋሚ ማነው የህግ ወረቀት ያለው ካለምንም ተባሮ በትከሻቸው ላይ የስፖንጅ ፍራሻቸውንና ልብሳቸውን በጭንቅላታቸው ላይ አድርገው ልጆቻቸውን እየጎተቱ የታመሙ እናት አባታቸውን እንትን እያሉ ተገፍተው within a month or 2 የተባረሩበት ነው። እንዴት ነው አሁን ለኢትዮጵያ ህዝብ መጥቶ ጠቅላይ ሚኒስተሩ አንድ ሰው ኮምፐንሴሽን ሳይሰጠው ወይ ቀይ መሬት ወይ እንትን ሳይሰጠው ተባረረ የሚለው? ኢቭን ገንዘብ እንኳን ተሰጠን የሚሉት የማርኬት ቫልዩ አይደለም እያሉ ያለችው ሰዎች አሉ። ስለዚህ አሁን ያሳየው ነገር ሪሊ በጣም ግልጽ ያለ በዛ ደረጃ ነው አይን ያወጣ ውሸት እየተዋሸ ያለው ለህዝቡ። ዶክተር ዮናስ ምናልባት ውሸት የሚለው ነገርም የሚገልጸው አይደለም፣ ይሄ ጭካኔም ጭምር ነው። የአብይ አህመድ ጭካኔ ታየበት ጅብ የበላቸው እኮ ህፃናትና እናቶችና ቃለን ሳይዘጋጁ ከቤት አፈናቅሏቸው በላያቸው ላይ ቤት አፍርሰው የሚሄዱበት ጠፍቷቸው ጅብ የተበሉ እናት ጅብ የተበላቸው ህፃናት አሉ እኮ። ጭካኔም ነው። ህጋዊ ደሃ እናደርጋቸዋለን ያለው የሸገር ከተማው ከንቲባ ህጋዊ ደሃ እናደርጋቸዋለን፣ ድሮም ደሃ ነበሩ፣ አሁን ደግሞ ህጋዊ እናደርጋቸዋለን። በሁለተኛ ጊዜ በሰጠው ቃለ መጠይቅ ይሄው ከንቲባ የተናገረው ነገር አለ። ኢንዲጂነስ ፒፕሉን ወይም ኢንዲጂነስ ነዋሪውን አናፈናቅልም ማለት ምን ማለት ነው? ኢንዲጂነስ ይሄ ራሱ በጣም ዘር ማጥፋት ዘር ማጽዳት የሚለውን በትክክል የሚገልጽ ነው። በነገራችን ላይ ቀደም ሲል ህገ መንግስቱ ይሄን ነገር አይፈቅድም። የአዲስ አበባ መስተዳድር ይሄንን ስራ ሲያስብ ያወጣው አንድ መመሪያ አለ። የራሱን መመሪያ አልጠበቀም። መመሪያው የሚለው ቤታቸው ለልማት የሚፈርሱ መንደሮች 1 ዓመት አስቀድሞ ይነገራቸዋል፣ ይወያያሉ። 70% የሚሆነው ያንዋሪ ካልተስማማ ምንም ነገር የሚነካ የለም ይላል። አንደኛ 1 ዓመት፣ ሁለተኛ 70% ካልተስማማ በዛው ባሉበት ይቀጥላል ነው። 1 ዓመትም አይደለም፣ አንዳንዱ 3 ቀን፣ አንዳንዱ እንደውም በማግስቱ ላይ ፈረሰ አለ። የራሱንም መመሪያ ያከበር አይደለም። ለማንኛውም አንድ ሰው እንደው በህጋዊ መንገድ በትክክል ለቤቱ ገንዘብ ተሰጥቶታል ወይ? እሱ የተናገረውን ገልብጠን እኛ ብንጠይቅስ ለአንድ ሰው ትክክለኛ ዋጋ ባለው መንገድ ካሳ ተከፍሎታል ወይ? ለዚህ መልስ አለው? ለማንኛውም አንተ ላይ የገንዘብና ልማት ሚኒስትሩ ካሳ ምን ከፍለው ገንዘብ የለም ብሎ ነበር። ከየት አምጥቶ ከፈለ አብይ አህመድ 17 ቢሊዮኑን? ያ እሱ እኮ ነው መንግስት ራሱ ለምንድን ነው የማትከፍሉት ሲባል ባጀት የለንም እኮ ብሎ ወጥቶ ያለበት። አሁን ጠቅላይ ሚኒስተሩ መጥቶ አንድ ሰው እንኳን ደግሞ በጣም የሚያስፈራው ነገር ምንድነው መሰለ፣ ኮሪዶር ዲቨሎፕመንት ለአዲስ ነገር አይደለም፣ አብይ የፈለሰፈው ነገር አይደለም። እንደዚህ ኢቭን አሁን ለምሳሌ ቻይና ውስጥ የተፈጠሩ ሲቲዎች ነበሩ። በቃ ሲቲውን ከገነባ ነው በኋላ ሰው ይገባበታል በሚል በቢሊየንስ ኦፍ ዶላርስ የሚቆጠር አሁን በቃ የህንጻ በረሃ ሆኗል፣ የሚገባበት ጠፍቶ። ማሌዥያ አክቹአሊ ፎሬስት ሲቲ ስሙ ራሱ የሆነ የጫካ ፕሮጀክት ያለው አብይ ማሌዥያ ፎሬስት ፕሮጀክት ተብሎ ነው ከዛ ነው የቀዳው ስሙን ራሱ ሳይቀር። እና ማድረግ የፈለጉት ምንድን ነበረ? በደንብ ኢንቫይሮንመንታል ፍሬንድሊ በሆነ መንገድ በጣም ሃይ ኤንድ የሆነ ከተማ ሰሩ። በጣም ትልቅ በጣም ሃይ ኤንድ የሆነ ኢን ተርምስ ኦፍ ፋሲሊቲ
እቃው፣ ህንፃው፣ ከተማው በጣም የተዋበ አሁን በረሃው ነው ቀርቷል ባዶ። ግን አየህ ማሌዥያን ማለት በአመት ውስጥ ከኢትዮጵያ 20 30 40 እጥፍ በላይ ኤክስፖርት የምታደርግ ሀገር ነች። በጣም ዲቨሎፕ ያደረገች ሀገር ነች። በጣም ብዙ የተማረ ሰው ያለባት ሀገር ነች። ህግ ያለባት ሀገር ነች። እነሱ እንደገና ሄጄ ማየት ይኖርብኛል። እስከ ከ100 ቢሊዮን ብር በላይ ነው አወጡ የሚባለው ለዛ ለትልቁ ሲቲ ዶላር ለማለት ነው። ያው ዶላር አዎ ምናልባት እስከ 200 ቢሊዮን ሊሆን ይችላል። I will have to go back and check። ግን በጣም በብዙ 10 ቢሊዮኖች የሚቆጠር ነበር ያፈሰሱበት። አገሪቷ ግን ኢኮኖሚዋ ጠንካራ ስለሆነ ያንን ሉዝ ቢያደርጉ አገሪቷን በመጠኑ ደረጃ ልትጎዳ ትችላለች። ግን ኤግዚስቴንሻል ትሬት አይደለም። አገሪቷ በዛ ምክንያት አትጠፋም። አገሪቷ በዛ ምክንያት ኢኮኖሚዋ አይወርድም፣ አይደቅም። አሁን ችግር ያለው ምንድነው መሰለህ? እድገት መጀመሪያ ከስር እየተነሳ በሱቅ ነው። ለምሳሌ አሁን እኔ ባደኩበት ጊዜ አንድ አቶ ስፍር የሚባል ጉራጌ ነጋዴ ነበር እና መጀመሪያ ይሰራ የነበረው አንድ ትንሽ ይሄ ሱቅ ምን እላቸዋለሁ አይደለም፣ እሷን ከአንድ ሌላ ሰው ጋር ሆኖ ለ6 ወር እሱ ይሰራል። እዛ ከ6 ወር በኋላ አገሩ ለግብርና ይሄዳል። ያኛው ፓርትነሩ ይመጣና ደግሞ ለሚቀጥለው 6 ወር ይሰራል። እሷን ጨርሶ ደግሞ አገሩ ይሄዳል። እንደዚህ አንዷን ሱቅ ለሁለት ነበር እንደዛ የሚጠቀሙባት። በኋላ አቶ ስፍር የራሱን አንድ ሱቅ ከፈተ። ከዛ በኋላ ስሰማ ግሮሰር ያደረገው እንደዛ እያለ በጣም ትልቅ ሀብታም ሆነ። የራሱ ህንጻዎች ምናምን ሁሉ ያሉት። አሁን የስፍርን ኤክስፒሪየንስ የተመለከትክ እንደው ምንድነው ከታች ትጀምርና ትንሽ ጠንከር ስትል ከፍ ያለ ተከራይተ መግባት ትችላለህ። ጠንከር ስትል ከዛም የበለጠ ደግሞ ጥሩ ሰፈር ጥሩ አካባቢ ግሮሰሪ ትከፍታለህ። ከዛ ስትል ደግሞ ራስህ ህንጻውን ትሰራለህ። ያ ማለት ምንድነው መጀመሪያ ኢኮኖሚው እያደገ በሚመጣበት ጊዜ ሚድል ኢንካም እየተፈጠረና እየሰፋ በሚመጣበት ጊዜ በዛ ለዛ ህብረተሰብ ለዛ ለተፈጠረው የኢኮኖሚ ክላስ የሚመጥን ቤት ትሰራለህ። አሁን አብይ እያደረገ ያለው ምንድነው የኢትዮጵያ ህዝብ ሊጠቀምበት የማይችለው አይነት የከተማና ህንጻ እየገነባ ነው ያለው። አሁን እነዚህ ህንጻዎች ተገንብተው ሲያልቁ ማንም ይገባባቸው? ከየት የመጣ ነጋዴ ነው? ኢኮኖሚው ካላደገ ሱቁ ቢከፈትም ሄዶ የሚገዛ ሰው የለም። በአሁኑ ጊዜ 2 ጊዜ መብላት የማይችል የዩኒቨርሲቲ ፕሮፌሰር እሱ የዩኒቨርሲቲ ፕሮፌሰር ሚስቱ ነርስ የሆነች ሰው ልጆቻችንን ትምህርት ቤት ልከን ጥሩ የቤት ኪራይ ከፍለን መኖር አልቻልንም ብሎ በሚያለቅስበት ጊዜ ይሄ በዲቨሎፒንግ ካንትሪ አፐር ሚድል ክላስ የምትለው የዩኒቨርሲቲ ፕሮፌሰር እና ነርስ አንድ ፋሚሊ ጥሩ ኢንካም አለው መኪና ኖሮት ምናምን የሚኖር ህዝብ ነው። እነሱ እንኳን አሁን ዴይ ቱ ዴይ ላይፋችንን ማሸነፍ አልቻልንም በሚሉበት ጊዜ እንደነዚህ አይነት ህንጻዎች ቢሰራ የሚደርሰው ጣፋንታ ቻይና ውስጥ እንደተሰራው አዲስ ታውን ባዶን በቃ አሁን ህንጻው ባዶን ሆኖ ቀርቷል። ማሌዥያ ውስጥ እሱን ነው የምናየው ያለ ነው። እና ይሄ አሁንም እንደዛ ቢሰራ ይሄ ሁሉ ገንዘብ ፈሶበት ማንም ይከራየው? ምን አይነት ቢዝነስ ነው? በዛ ደረጃ ያለ ቢዝነስ ከፍቶ በዛ ደረጃ ከውጭ ልብስ አስመጥቶ ከውጭ ጫፍ ማስመጥቶ ማንኛው ሰው ነው የሚገዛው? እንግዲህ ኢትዮጵያ ውስጥ ያሉ አፍሪካን ዲቨሎፕመንት ባንክ፣ ወርልድ ባንክ ምናምን ኤምባሲ ውስጥ የሚሰሩ ይሄ ኤንጂኦ ሆነው የሚመጡ ነጮችና የውጭ ሰዎች ምናምን ሊገዙት ይችሉ ይሆናል። ከዛ ነጋዴ ምናምን ሆነው አሁን ሀብት ያተረፈው ሊገዙ ይሆናል። ያ ግን ያንን ምንድነው እንደዛ አይነት አርቲፊሻል የገነባውን ነገር ኬሪ ሊያደርግልህ አይችልም። እሱንም ማሰብ አለ ከውሸትነቱ ውጭ። ዶክተር ዮናስ እንግዲህ ብዙ ነገር ስላነሳ ወደ አንዳንዶቹ ነጥቦች እንሂድ። የፖለቲካው እሱ ሌላ ጊዜ ወይም ጊዜ ካለን እንመጣበታለን። ኢኮኖሚው ላይ እናተኩር። በጂዲፒ በአጠቃላይ ሀገሪቱ አመታዊ የምርት መጠን ወይም የገቢ ሁኔታን በተመለከተ ሁሉ ጊዜ አብይ አህመድ የሚሳሳተው ነገር አለ። አሁንም ይህንኑ ስህተቱን ዳግም በፓርላማም ያሳየበት መግለጫ ወይም ደግሞ ማብራሪያ ነው የሰጠው። እስቲ እዚህ ላይ ምን ማለት ይቻላል? ቁጥሮች እንደ ጉድ ነው በአብይ አህመድ
ምላስ ላይ የሚመላለሱት። ምንም ተፍረት የለም። በቃ ዝም ብሎ የሆኑ ቁጥሮች አምጥቶ ዱብ ነው የሚያደርገው። አዎ እንግዲህ ጂዲፒ ጋር ከመድረሳችን በፊት ለሁለት ነገሮችን ማንሳት ፈልጋለሁ። ያው ጂዲፒ ማለት ይሄ ግሮስ ዶሜስቲክ ፕሮዳክት የምትለው የአገሪቷ የምታፈራው የኢኮኖሚ መንቀሳቀስ ነው። ሰርቪስ ሊሆን ይችላል፣ ማኑፋክቸር ፕሮዳክት ሊሆን ይችላል፣ የአግሪካልቸራል ፕሮዳክት ሊሆን ይችላል። እነዚህ ሀገሪቷ ውስጥ የምታፈራቸው ከውጭም የምታመጣቸው እነዚህ ሁሉ ተደምረው ኢኮኖሚው ምን ያህል ዳብሯል፣ ምን ያህል አድጓል፣ መለኪያችን ጂዲፒ ነው። እንግዲህ ጂዲፒው አደገ በምንልበት ጊዜ ምን ማለት ነው? በአግሪካልቸር እድገት አለ፣ በማኑፋክቸሪንግ ወይም በኢንዱስትሪም እድገት አለ፣ በሰርቪስ በምንልበት ጊዜ ትምህርት ቤት፣ ሆስፒታል፣ ትራንስፖርቴሽን ወዲያ ወዲህ የምትነቀነቅበት ቱሪዝም፣ እነዚህን የመሳሰሉት ደግሞ አገሪቷ ውስጥ ምን አይነት የኢኮኖሚ መንቀሳቀስ ይፈጥራሉ። እነዚህን ደምረህ ነው በአገሪቷ ውስጥ እውነትም ጂዲፒ እያደገ ነው፣ ኢኮኖሚው እያደገ ነው የምትለው። ሁለት ነገር ላንሳልህ። ከዛ በኋላ ጂዲፒውን ለማየት እስቲ ከስሩ ምን ይመስላል? መኪና ልትገዛ ስትል ሰው ምን ይላል? ሉክ አንደር ዘ ሁድ ይላል። አንደር ዘ ሁድ ማለት ይሄ ዋና እንትኑን ከፍተህ ኢንጂኑ ያለበትን ቦታ እያንዳንዷን ነገር ትሰራለች ወይ? መኪናው ሊሄድ የሚችለው ውስጡ ያሉት ነገሮች ሁሉም ፋንክሽናል ሲሆኑ ነው፣ ሁሉም ሲሰሩ ነው አይደለም? ሰው መኪና ስትገዛ ለዛ ነው ሉክ አንደር ዘ ሁድ የሚሉት። እቺ ሽፋኗን አንሳና እስቲ ከስር ያው ነው። አሁንም ኢኮኖሚውም እንደዛ ይደረጋል። እና በኢኮኖሚው ለምሳሌ አሁን ኢኮኖሚው በዚህ ደረጃ አደገ ሲባል አንዱ የሚጠራው ስንዴ ነው። ይሄው እኮ ስንዴ ከዚህ ተነስተን እዚህ ደረስን። እሱ ራሱ ኢኮኖሚያችን እያደገ መሆኑ ትልቅ ማሳያ ነው ትላለህ። የቡና ኤክስፖርትም ደግሞ ድሮ እኮ ይሄን ያህል ነበር የምናደርገው፣ አሁን ተመልከቱ ይሄን ያህል ኤክስፖርት እናደርጋለን ስትል እሱም አንድ ሌላ ምሳሌ ነው። ማኒፋክቸሪንግ ነው ሶስተኛው። ማኒፋክቸሪንግ ማለት ጫማ መስራት፣ አንዳንድ ቁሳቁስ ፕሮዲዩስ ማድረግ ወይንም ደግሞ ማምረት ማለት ነው። እንደው እነዚህን ሶስቱን እንመልከታቸው። ምክንያቱም እነዚህ አንደኛው ማኒፋክቸሪንግም ሁለት ፓርት አለው። ማነው ኢንዱስትሪያል ሴክተር የምትለው ሁለት ክፍል አለው። አንደኛው ክፍሉ ማኒፋክቸሪንግ የሚሉት ነው። ይሄ የምታመርተው ነገር ነው። ከጫማ ከልብስ፣ መኪና የምትሰራ ከሆነ ወይንም የተለያዩ ነገሮች የምታመርተው ነው። ሁለተኛው ኮንስትራክሽን ነው። አዲስ የምትገነባው እና የመሳሰሉት ነገሮች ነው። አግሪካልቸር ላይ እስቲ እንመልከት። አሁን እሱ ምን አለ? ዊት ወይም ስንዴ በ2024 23 ሚሊዮን ሜትሪክ ቶን ፕሮዲዩስ አድርገናል አለ፣ አምርተናል። 23 ሚሊዮን ሜትሪክ ቶን። ይሄ ማለት በመጀመሪያ ደረጃ እሱ እንደዚህ ሲል የኢንተርናሽናል ድርጅቶች ምንድን ነው ያሉት? 23 ሚሊዮን አይደለም 7.5 ሚሊዮን ነው ያሉት። ይሄ ለ2024 ነው። ለ2023 እሱ 15.1 አምርቻለሁ አለ። የኢንተርናሽናል ኮሚኒቲው በሞላ እንግዲህ ኢንተርናሽናል ኮሚኒቲ በምትልበት ጊዜ እና ዓለም ባንክ አሉ፣ እና አፍሪካን ዴቨሎፕመንት ባንክ አሉ፣ የዩኤንዲፒ፣ የዩኤንኤፍኤኦ፣ እነዚህ የኢንተርናሽናል ድርጅቶች እዛው ሀገር ውስጥ ያሉ ሁሉን ነገር ሞኒተር የሚያደርጉ ሰራተኞች ያሏቸው እነዚህ ሁሉ የ2023ን 5.8 ሚሊዮን ሜትሪክ ቶን ነው ፕሮዲዩስ ያደረገችው ኢትዮጵያ ሲሉ፣ የሚገርመው ነገር ደግሞ የኢኮኖሚስት ሜጋዚንን እንዳለው እቺ 5.8 ሚሊዮን ሴንትራል ባንኩ የኢትዮጵያ ሴንትራል ባንክ እሱም 5.8 ሚሊዮን ስንዴ አገሪቷ አምርታለች ብሎ ለጥፎ ነበር ዌብሳይቱ ላይ። የኢትዮጵያ የስታቲስቲካል ኤጀንሲ የሚባለው እንደነዚህ አይነት ነገሮችን የሚሰራው 5.8 ብሎ ነበር ያወጣው። አሁን አብይ መጣና 15.1 ነው ሲል የሴንትራል ባንክ አቶ ማሞ ያችን 5.8 የምትለውን ከኢንተርኔቱ ላይ አነሳት። የሴንትራል ስታቲስቲካል ኤጀንሲ የሚባሉት ደግሞ 5.8 ያልነው ተሳስተን ነው አሉ። ስለዚህ የአብይ 15.1 ሆነ ማለት ነው የኦፊሻል ዳታው።
ወራስ የአፍሪካን ዴቨሎፕመንት ባንክ የዩኤንኤፍኤኦ እና የመሳሰሉት ሁሉ የሚያሳዩ 5.8 ነው። እሱ 15.1 ነው አለ። ኦልሞስት የ3 እጥፍ 3 ያጥፎ ነው የሚያወራው። ስንዴውም ጋር ስትመጣ ማነው 2024 በምትመጣበት ጊዜ የኢንተርናሽናል ኮሚኒቲዎች የሚሉት ምንድነው 7.5 ነው ኢትዮጵያ ያመረተችው ሲሉ አብይ 24 ሚሊዮን ሜትሪክ ቶን ነው አለ። ይሄም ከ3 እጅ በላይ ነው ኤግዛጀሬት ያደረገው ማለት ነው። ኦኬ አሁን ኢኮኖሚውን ጂዲፒውን ስትመለከት 8.1 አደግን ነው የሚለው ለ2023 ለ2024 8.1% ነው ያደግነው ነው የሚለው። ያ ስንዴ በ3 እጥፍ የተገመተው ተደምሮበት ነው ማለት ነው 3 እጥፍ ያደገው። ወደ ቡና ደግሞ ተመልከት። ወደ ቡና እንምጣ። አሁን ለፓርላማው ንግግር ሲያደርግ ምን አለ? እኔ ከመምጣቴ በፊት በ2017 18 ኢትዮጵያ ኤክስፖርት የምታደርገው 700 ሚሊዮን ብር ብቻ ነበረ በቡና አለ። ይሄ ትክክል አይደለም። በ2017 እሱ ከመምጣቱ በፊት 917 ሚሊዮን ብር ነበረ ኢትዮጵያ ያወጣቸው ኤክስፖርት ያደረገችው 917 ነው። እሱ እንደሚለው 700 አልነበረም። በዛ ደረጃ እንመልከተው። በሁለተኛ ደረጃ ምን አለ? በ2024 1.4 ቢሊዮን ዶላር ነው ኤክስፖርት ያደረግነው። ስለዚህ አለ እኔ ከመምጣቴ በፊት ፕሮዲዩስ አድርገን ከሸጥንና ያገኘነው 700 ሚሊዮን እኔ ከመጣሁ በኋላ በ2024 ደግሞ ያገኘነው 1.4 ቢሊዮን እጥፍ ነው ማለት ነው አለ። ይሄንን ልናደርግ የቻልነው የቡና ፕሮዳክታችንን አሳድገን ጥሩ ፖሊሲ አድርገን ብዙ መላክ ስለቻልን ነው ብሎ ተናገረ። ማይንድ ዩ ከ2017 እስከ በ2024 ያለው ልዩነት ደብል አደረግን ያገኘነው ገንዘብ በቡና ኤክስፖርት አለ። እውነቱ ይሄ ነው። እውነቱ ያ ዝም ብሎ ፊክሽን ነው። እውነቱ ምንድነው መሰለህ? ከ2017 እና 2024 መካከል ኢትዮጵያ ብዙ ገንዘብ ያገኘችበት ምክንያቱ ብዙ ልክ አይደለም፣ ብዙ ሸጥ አይደለም። የኢንተርናሽናል የኮፊ ዋጋ በጣም ጨመረ። በጣም ጨመረ። በ2017 በአንድ ብር ተሸጠው የነበረው ኮፊ በ2024 በ2 ብር ከ47 ሳንቲም ነው የምትሸጠው። ኦልሞስት 150% በላይ አደገ። ስለዚህ እኛ በ2017 እሱ እንዳለው 700,000 ሳይሆን የተሸጠው 917,000 ነበር የተሸጠው። ኢፍ ያኔ የሸጥነውን ያህል በቮሊዩም ደረጃ በኩንታል በለው በሜትሪክ ቶን በለው ያኔ የሸጥነውን ያህል ዘንድሮ ሸጠን ቢሆን ኖሮ ወይንም ላስት ይር በ2024 በዋጋው መጨመር ምክንያት ምንም ቡና ሳንጨምር ልክ 2017 ላይ ሸጠነው የነበረውን ያህል ብቻ ብንሸጥ ኖሮ አሁን የምናገኘው በ2024 ይገኝ የነበረው ከ2 ቢሊዮን ብር በላይ ነበር። ስለዚህ ምንድነው የሚነግረን መሰለህ? እንዲሁም በ2024 1.4 ቢሊዮን ከሆነ ኢትዮጵያ ያገኘችው ኤክስፖርት ያደረገችው በብዛት ደረጃ ስታየው በ2017 ኤክስፖርት ያደረገችውን እንኳን ያህል አላደረገችም። እንኳን ደብል አድርጋ ልትለክ ይቀርም። ስለዚህ እሱ እጥፍ አድርገን ፖሊሲያችን በጣም ለቡና አመቺ ስለነበር እጥፍ በመላካችን ያገኘነውም ገቢ እጥፍ ሆነ ያለው በመጀመሪያ ደረጃ እጥፍ አይደለም። እሱ እንዳለው 700 አልነበረም 917 ነው። ከ917 1.4 ያደገበት ምክንያት ቡና ሞር ተሸጠው አይደለም። እንዲሁም 2017 ከሸጥነው ቡና በጣም ያነሰን የተሸጠው አሁን ገንዘቡ የጨመረበት ምክንያት የቡና ዋጋ በጣም ስለጨመረ ነው። እኔ እንደው ለሰው እንዲገባ እንደው በምሳሌ ለመስጠት ያህል በ2017 10 ዶሮ አፍርተህ ወይንም ደግሞ አርብተህ ሸጠህ ቢሆን ኖሮ እና ዋጋው በ2024
ከእጥፍ በላይ በ150% ከቀነሰ 5 ዶሮ እንኳን ብትሸጥ ዛሬ የምታገኘው ገንዘብ በ2017 ካገኘው በላይ ነው። የሸጥከው ያኔ ከሸጥከው የተሸጠው አሁን 5 ዶሮ ነው ገቢው ነው። ያገኘው ገንዘብ ግን አሁን ይበልጣል። ስለዚህ ደረትህን እየመታህ እኔ እኮ ዶሮ እርባታዬ በጣም ነው ያደገው ይሄው ከ2017 እስከ 2024 ድረስ በእጥፍ እኮ ገንዘብ አገኘሁባቸው ስትል ያ በዋጋ መክመነር የመጣ ነው። ደግሞ የቡና ዋጋ ኢትዮጵያ ሜቢ የዓለም 5% ምናምን ነው ቡና እኛ ኤክስፖርት የምናደርገው። እነ ብራዚል አሁን ማን ነው ስሙ እነ ቪየትናም ምናምን በጣም ብዙ ነው የሚሸጡት። እና የኛ የኢንተርናሽናል ፕራይስን መቀየር አንችልም። ያው የኢንተርናሽናል ፕራይስ የሰጠንን ነው የምንሸጠው ምንገዛም ከሆነ ምንገዛበት። ስለዚህ ያየነው የቡና እድገት የመጣው በኢንተርናሽናል ፕራይስ ነው። የአብይ ፖሊሲ ምንም የለበትም እዛ ውስጥ። እንግዲህ በኮፊም የተመለከትክ እንደሆነ ከ60% በታች in terms of production በፊት ከነበረው ያነሰ ነው። አንለስ መጥቶ አይ እኛ አላክ ነው በብዛት ሞር ፕሮዲዩስ አድርገናል ግን ውስጥ ሀገር ውስጥ ነው ተጠተን የጨረስነው ካላለ በስተቀር እንዲሁም ያነሰ ነው ፕሮዲዩስ የተደረገው ማለት ነው። በኮንትራባንድም እየወጣ ሊሆን ይችላል በጦርነቱ ምክንያቱም ሌስ ፕሮዲዩስ ሆኗል ማለት ነው። ሶ ይሄ የሚያሳይህ ምንድነው መሰለህ በስንዴ ላይ ፕሮዲዩስ ካደረገው 3 እጥፍ ከሆነ ይሄ ሰው ሪፖርት የሚያደርገው በቡና ላይ ያላመረተውን ከሆነ ይሄን ያህል ፕሮዲዩስ አድርጌያለሁ ብሎ የሚለው ይሄ ነገር ወደ ኢኮኖሚው ሳጋ በምንመጣበት ጊዜ ጂዲፒ በምንልበት ጊዜ እንዴ ቡና ከቀነሰ ስንዴ ከቀነሰ ማኒፋክቸሪንግ ደግሞ በየቦታው ስታይ ምንድነው የሚሉህ እንዲሁም ኢንዱስትሪያል ፓርክ ውስጥ የነበሩት ሁሉ ጃፓን ማን ነው የቻይና ኦውነሮች ሳይቀሩ እየጣሉ ወጥተዋል። የነ ትራምፕ ልጅ ሁሉ ጥለው ወጥተዋል። እየቀነሰ ነው ያለው። እንዲሁም ፕሮዳክሽን ብቻ ሳይሆን ኪሳራ ላይ ነው ያለው ያ ኢንዱስትሪ የሚል ኢንተርኔት ውስጥ ገብተህ ብታይ ታያለህ። ስለዚህ በኢንዱስትሪ ከቀነሰ በሰርቪስ በሚባለው ደግሞ ቱሪዝም ብዙ የለም፣ ትራንስፖርቴሽን ብዙ የለም። ምክንያቱም ባለው መገደል፣ መታሰር፣ መታፈን የመሳሰሉት በጣም ወርደዋል። ኤጁኬሽን እንዳትል ይሄው 7.8 ተማሪ ትምህርት ቤት መሄድ የሚችል በ7.8 ሚሊዮን የትምህርት ዕድሜ ላይ ያሉ ትምህርት ቤት መሄድ አልቻሉም ብለው አንደኛው የፓርላማ ሰው ተናገሩ። ሄልዝም እንደሆነ መድኃኒት ሁሉ እየጠፋ ገጠር ያለ ክሊኒክ ሁሉ እየተዘጋ ነው። ሰርቪስ እየወረደ ከሆነ አግሪካልቸር እየወረደ ከሆነ እንዳየነው በስንዴም እሱም የሚለውን ያህል እያደገ ካልሆነ ቡናም እንደዚሁ ከሆነ 8.1% አደግኩ በ2024 የሚለው ከየት መጣ? እርግጥ ስንዴውን በ3 እጥፍ እንትን ካለው ምንድነው ካባዛው ኤግዛጀሬት ካደረገው ጂዲፒውስ እንደው 3 እጥፍ አድጎ ይሆናል ወይ ብለህ ስትል 3 እጥፍ ባይሆን ነው ከሆነ 2.7% አድጓል ማለት ነው። ኦኬ በዛ ስትመዝነው 2.7 ይመጣል በዛ ካልኩሌሽን ስትሄድና የሚገርምህ ነገር ኢንዲፔንደንት ኢኮኖሚስቶች ሀገር ውስጥ ያሉ በጣም ሪስፔክትድ የሆኑ ማክሮ ኢኮኖሚስቶች ከአንድ 3 ወይም 4 በላይ ለኔ ምንድነው የእናንተ አሴስመንት ስላቸው ሚራክል ከተፈጠረ እንደው እግዚአብሔር ከኛ ጋር ከሆነ 3% አድገን ይሆናል። ይሄ 2.7 ልክ እንደ ስንዴው 3 እጥፍ ተደርጎ ነው የዚህ የጂዲፒውም እድገት እያቀረበ ያለው ለማለት ነውና ይሄ ህዝቡ መረዳት ያለበት ነገር ምንድነው? እንዲሁም ችግሮቹ እየባሱ ነው ሄዱት ያሉት። የኢኮኖሚ ችግር ደግሞ በመዋሸት አታቃን ነው። የፖለቲካን ችግር በመዋሸት አታቃን ነው ትችል ይሆናል። ምክንያቱም የሰው ኤክስፔክቴሽን ነው፣ የሰው ፐርሴፕሽን ነው። ፖለቲክስ ፐርሴፕሽን ኤሌመንት ፐርሴፕቲቭ ኤሌመንት አለው። ኢኮኖሚ ግን
እንደዛ አይደለም። ወዲሁን ስትራብ ፐርሴፕሽን አይደለም። ልጆቹ ሁለት ቀን ካልበሉ ፐርሴፕሽን አይደለም፣ ሪያሊቲ ነው። እና ይሄ ነገር እንደዛ እየከረረ በመጣ ቁጥር አሁን በኢኮኖሚው እየወደቀ ያለበት እሱ እየዋሸ ያለው ምንድነው እውነቱን ወጥቶ ኢኮኖሚያችን እየደቀቀ ነው ብሎ ከተናገረ ይሄ እሱ በየመንገዱ ላይ የሚተክለው ዘንባባና የመንገድ መብራት እንግዳው ማሱ ፕራዮሪቲ አይደለም ይባላል። እንደዛ እንዳይባል ነው በሁሉም ቦታ እያደገ ነው እያለ ያለው ለማለት ነው። እንግዲህ ዶክተር ዮናስ ምናልባት እቺ ስንዴዋ ላይ እንደው ምክንያቱም ትኩረት ሰጥታ አንተም ከተለያዩ ዳታዎች በአሜሪካ የሳተላይት መረጃዎች ብዙ ነገሮችን ፈትሸ ያጋለጥከውን በተከታታይ ምስከታተለው ነበር። የዘ ኢኮኖሚስት በቅርቡ የሚያወጣው መረጃ አብይ አህመድ የሚጠራው የስንዴ አመረትን ቁጥር መጋነን ብቻ ሳይሆን ፈጽሞ የሚደራረስም አይደለም፣ በሬት ላይ ካለው ጋር ፈጽሞ የሚታረቅም አይደለም፣ የሰማይና የምድርን ያህል የሚራራቅ ነው የሚል ነው። እኛ ባገኘነው መረጃም እስቲ ወደ ውጪ ኤክስፖርት ሆኖ እንኳን ከሆነ የሆነ ወረቀት የያዘው ነገር ሊገኝ ይገባል። ለምሳሌ ውጪ ሲሸጥ ዝም ብሎ በኮንትሮባንድ አይሸጥም። ዝም ብሎ በጓሮ የሚሸጥ ነገር የለም። ወይ በጉምሩክ በኩል ወረቀት አለው፣ በባንክ በኩል የሆነ ወረቀት አለ፣ ወይም ደግሞ እዛ የተቀበለችው ሀገር ጋርም የሆነ ወረቀት አለ። ምንም ነገር የለም። አይኤምኤፍ የብሔራዊ ባንክን ጠይቆ ምንም ማስረጃ ሊሰጡት አልቻለም። አይኤምኤፍ እየጠየቀ ነው። የታለ ኤክስፖርት የተደረገው ስንዴን የሚያሳይ ማስረጃ? ናቢል ሊያቀርቡ አልቻሉም። እንደሚባለው ከሆነ ሚስጠራው ቁጥር ሁሉ የለም። ኢትዮጵያ ኤክስፖርት አድርጋለች የሚለውን ነገር ዳታውን ለማግኘት የሞከሩ አካላት በፍጹም ሊደርሱበት አልቻለም። እንደው በዚህ ላይ ያለው ነገር ምንድነው? አብይ ትልቁ አሁን ሁሉን ነገር ተወና በስንዴ መታወቅ ነው የፈለገው። ዛሬም ይምረራችሁም ይጎምዝዛችሁም ከአፍሪካ አንደኛ ነን በስንዴ ማምረት ብሏል። በመፈክር በምንድነው በእንደዚህ አይነት በድንፋታ እውነታው ይታወቃል። በፍጹም ከአፍሪካ አንደኛ ነኝ ስላለ አንደኛ ሊሆን አይችልም። ምናልባት እዚህ ላይ ስንዴው ላይ ያለው ነገር ምንድነው? ኢንትረስቲንግ የነበረው ምንድነው መሰለህ ዛሬ ሲናገር በብዛት የኢኮኖሚስትም ዋሸ ብሎ ያለው ኤክስፖርቱ ላይ ነው። ለምንድነው ያልከኝ እንደው እነዚህ ኢንተርናሽናል ጋዜጠኞች ኤቪደንስ እስከሌላቸው በስተቀር ቢጠረጥሩም ይሄ ነገር እንደው ውሸት ነው ብለው ቢያምኑም እንደዚህ ወጥተው አይጽፉም። ወጥተው የሚጽፉት በቂ የሆነ መረጃ እጃቸው ላይ ሲኖር ነው። ምክንያቱም ለራሳቸው ክሬዲቢሊቲ ተሳስተው የማይሆን ነገር ቢጽፉ በዛ ይጋለጣሉ። ክሬዲቢሊቲያቸው ተጠያቂነት ውስጥ እየገባ ይመጣል። ኤክስፖርትን የመረጡበት ምክንያት አለው። ምክንያቱም ኤክስፖርት ኤቪደንስ ለማግኘት የዋሸህበትን መረጃ ለማግኘት ቀላል ነው። እንዳልከው በመጀመሪያ ደረጃ በተለያየ ቦታ ላይ ነው ትራንዛክሽኑ የሚኖረው። በመጀመሪያ ደረጃ በጉምሩክ በኩል ኤክስፖርት የሚደረግበት አለ። በሁለተኛ ደረጃ ገንዘብ ትራንዛክሽን አለው፣ ከውጭ ሀገር ወደ አንተ ሀገር ይላካል ይሸጥክበት። በሶስተኛ ደረጃ እና ደግሞ በጣም ቀላሉ ለእንደኔ አይነቱ አናሊስት ቀላሉ ምንድነው? ኦኬ የዚህ ኢምፖርት ኤክስፖርት ሜትሪክስ የሚባል ነገር አለ። ብዙ ድርጅቶች ፕሮዲዩስ ያደርጉታል። ያንን የሚያደርጉት ምንድነው? የሻጭንና የተቀባይን ዳታ በማነጣጠር ነው። ኢትዮጵያ ቡና ይሄን ያህል ሸጥኩኝ ካለች ኢትዮጵያ ቡና 10 ቢሊዮን ብር ሸጥኩ ብትል ወይንም ደግሞ እንዳለችው ማነው ስንዴ 10 ቢሊዮን ብር ሸጥኩኝ ብትል በለህ እንደ ምሳሌ ነው። እነሱ የሚያዩት ኦኬ እነማን ናቸው የገዙት? ምክንያቱም ኤክስፖርት ብቻ አይደለም ሬጂስተር የሚደረገው ኢምፖርትም ሬጂስተር ይደረጋል። እስቲ የኢትዮጵያን ቡና እነማን ናቸው የገዙት ብለው ቀላል ነው፣ ዳታው ግልጽ ነው። ካንትሪስ ኤክስፖርቲንግ ኮፊ ፍሮም ኢትዮጵያ ብለህ እንትን ስታደርገው ይተርትርልሃል። ለእንትን ይሄን ያህል ለእንትን ይሄን ያህል ለእንትን ይሄን ያህል። ምክንያቱም እነዚህ የሚጠሩት ሀገሮች ከኢትዮጵያ ይሄን ያህል ኢምፖርት አደረግን ብለው መዝግበዋል። ስለዚህ አሁን ኢኮኖሚስት ያንን ሁሉ ሊያወርደው የቻለው ምንድነው? ኢትዮጵያ ይሄን ያህል ኤክስፖርት አደረኩት ትላለች። በዚህ በኩል ግን ከኢትዮጵያ ኢምፖርት አደረኩ የሚል የለም። ኦር አትሊስት ኢትዮጵያ ኤክስፖርት አደረኩ የምትለውን ኢምፖርት ደርሶኛል ብሎ የሚል እንትን የለም። የዛሬ ንግግሩ ላይ ተው እንደሆነ ኤክስፖርት የምትባል ነገር ካፍ አልወጣችም።
ፕሮዲዩስ አድርገናል ነው። እንግዲህ ፕሮዲዩስ ካደረክ ውጭ ካልሸጥከው በቂ ለህዝብ የሚሆን አሁን የሚለው ምንድነው ለ2024 በ2024 23 ሚሊዮን ሜትሪክ ቶን ፕሮዲዩስ አድርጊያለሁ ነው የሚለው 23 ሚሊዮን እንዳልኩ ቅድም የውጭ ኢንተርናሽናል ኤጀንሲዎች የሚሉት 7.5 ነው። ዩክሬን በጣም ከሚታወቁት ሀገሮች ውስጥ አንዷ ነች ስንዴ በመሸጥ ለኢትዮጵያ ሁሉ እርዳታ ስትሰጥ ነበር በድርቁ ጊዜ። እሱ እኛ 23 ሚሊዮን አድርገናል ሲል ዩክሬን 22.6 ነው ፕሮዲዩስ ያደረገው 22 እንግዲህ ከዩክሬን በላይ ፕሮዲዩስ አደረኩ ብለህ ብትል የሚቀበል የለም የሚያምን የለም። ምክንያቱም እስካሁን ድረስ ትራክ ሬከርድ አለ በ2019 በ2020 በ2025 በ2024 23 በአንድ ጊዜ ዝም ብለህ ተነስተህ ከ10 ተነስተህ 23 አደረኩ አትልም በሚሊዮን ሜትሪክ ቶን እንትን የሚል። ሁለተኛ ማነው ኢጂፕት ግብጽ ለብዙ ጊዜ ስንዴ ፕሮዲዩስ በማድረግ የታወቀች ሀገር ነች እና የነሱ 9.2 ሚሊዮን ሜትሪክ ቶን ነው። ኢን ሪያሊቲ ከኢትዮጵያ በላይ ነው። ብዙም ባይሆን ከኢትዮጵያ በላይ ነው። ኢትዮጵያ 7.5 ነው፣ እነሱ 9.2 ነው። አብይ ግን የሚለው 23 ነው። ይሄንን ኦኬ ኤክስፖርት ካላደረከው ይሄንን ያህል ፕሮዲዩስ አድርገህ ለምንድን ነው ወደ 18 ሚሊዮን የሚሆነው ህዝብህ የውጪ እርዳታ ስንዴ የሚፈልገው? ይሄ እኮ ሌላው ይቅርና አሁን ምንድነው በየቦታው ላይ የዩኤስኤአይዲ ሲዘጋ በሚሊየንስ የሚቆጠር ይሄ ማመላለሻ የሚከፍለው የዩኤስኤአይዲ ነበር። ኢትዮጵያ ከገባ በኋላ በየቦታው ለረሃብ ላለበት ምግብ እርዳታ ለሚያስፈልጋቸው ለማከፋፈል የሚከፍለው የዩኤስኤአይዲ ነበር። እሱ እንትን በማለቱ ስንዴው በቃ እየበሰበሰ ነው እየተባለ ነው። እና በጣም የሚያሳዝን ነው፣ በጣም የሚያሳፍር ነው። ይሄ ነው ችግሩ። ሁለተኛ አንዱ ደግሞ ሌላው ማነው ኢኮኖሚስት ያለው ነገር ምንድነው? አብይ ከመጨረሻው ከጠየቀኝ ጥያቄ ጋር ስለሚሄድ ነው ይሄንን ማነሳው። አብይ የትምህርት ቤት የእግር ኳስ መጫወቻ ሜዳዎች ሳይቀሩ ስንዴ እንዲተከልባቸው ብሎ አዟል። ምን በቃ ባዶ ቦታ እስከሆነ ድረስ ስንዴ ተከሉ። ምክንያቱም እሱ የፈለገው ምንድነው? አብይ ከመጣ በኋላ ኢትዮጵያ በአንድ ጊዜ የምግብ ሰልፍ ሰፊሽንት ሀገር ሆነች። ዲቨሎፕመንት ማለት ይሄ ነው። ዩናይትድ ኔሽን ኤፍኤኦ ሽልማት ሸልሞት ነበር። የአፍሪካን ዲቨሎፕመንት ባንክ ፕሬዚዳንት በቃ ኢትዮጵያ ምሳሌ ነች ሲል ነበረ። አሁን ኢንተርናሽናል ሚዲያዎች ሲደውሉላቸው እንኳን ስልክ አይመልሱ። ምን ብለው? ምክንያቱም እሱ ያለውን ተቀበል። ምን አይተው እነሱ ሽልማት ሰጡ? ምናልባት እንደሚባለው ከሆነ የሚገዛው ሽልማት ነው ብለን እንዳንወስድ ባለፈው ፋኦ የሰጠው ሽልማት ፋኦ የዓለም አቀፍ ድርጅት ነው። ምን አይተው ያንን ሽልማት ሊሰጡ ቻሉ? እንደው እኮ በጣም አስገራሚ ነው። እንግዲህ ሊሆን የሚችለው ኤፍኤኦ አሁን ለምሳሌ ወርልድ ባንክ ብዙ ሰው አለው አዲስ አበባ ኦፊስ ውስጥ ኢኮኖሚስቶች አሉ፣ ሲኒየር ኢኮኖሚስቶች አሉ። ባልሳሳት አትሊስት at some point ሊድ ኢኮኖሚስት ድረስ ነበረ። ሊድ ኢኮኖሚስት ማለት በጣም ፖሊሽድ የሆነ ጥሩ እውቀት ያለው ኢኮኖሚስት ማለት ነው። ያው በእውቀት ደረጃው ስለሚለይ ሁሉም በኢኮኖሚክስ ፒኤችዲ ያለው ሁሉ በዛ የሚመጥን እውቀት አለው ማለት አይደለም። ያው አንዱ ካንዱ ስለሚበላለጥ በጣም የጠለቀ እውቀት አላቸው፣ በጣም ኤክስፐርቲሳቸው የታወቁ ናቸው የሚባሉት ሊድ ኢኮኖሚስት ይባላሉ ዓለም ባንክ ውስጥ። እና በዛ ደረጃ በኢትዮጵያ ላይ የሚሰሩ አሉ እና ሰፊ ድርጅት ነው። የአፍሪካን ዲቨሎፕመንት ባንክም በተወሰነ ደረጃ በብቃት ደህና ስታፍ አለው። የዩናይትድ ኔሽን ኦፊሶች አንዱ በተለይ እንደ ኤፍኤኦ አይነቱ ያን ያህል ብዙ ሰው የላቸው ሜዳ ላይ ፊልድ ላይ እና ዝም ብለው መንግስት ያላቸውን ተቀብለው ሊሆን ይችላል በመጀመሪያ ደረጃ። በሁለተኛ ደረጃ ደግሞ እነዚህ ኢንተርናሽናል ድርጅቶችም ፖለቲሳይዝድ ናቸው።
በዛ ላይ ደግሞ አንዳንድ ጊዜ ይሄው እኛ የምንሰራው ነገር ውጤት አሳይቷል ብለው ራሳቸውን የሚያጋንኑባቸው ሁኔታዎች አሉና እንደዚህ አንድ አገር ሲያገኙ ነው በቃ አንድ ሰሞን በእነመለስ ጊዜ ትዝ ይልሃል ኢትዮጵያ ዩጋንዳ ማነች ሩዋንዳ እና ሴኔጋል በቃ the darling of the west ነበሩ ሁሉ ነገር እንደምሳሌ የሚጠቀሱት እነሱ ነበሩ ምክንያቱም ወርልድ ባንክ IMF አፍሪካን ዴቨሎፕመንት ባንክ ምንድነው የሰሩት አፍሪካ ውስጥ ሲባል እንደ ናሙና ማሳየት የሚፈልጓቸው እንትኖች አሉና ያን አይነት ኢንትረስትም አላቸው ይሄው የኛ ፕሮግራም እንዲህ አይነት እንትን አለ ማለት ያም አንዱ ፋክተር ሊሆን ይችላል የመንግስትንም ዳታ በማመንም ሊሆን ይችላል አንዳንድ ጊዜ ደግሞ ኢንተርናሽናል ድርጅቶች ኮራፕት ናቸው ጉቦ የሚቀበሉ አሉ ጉቦ ተቀበለው የሚባረሩ አሉ ይሄ አዲስ ነገር አይደለም ሶ እዛ ሪፖርት የሚያደርገው በኢትዮጵያ ላይ የተገዛ ሰው ሊሆን ይችላል and a number of factors ስህተት ሊሆን ይችላል ፖለቲካል ኢንትረስት ሊሆን ይችላል ይሄን ያህል ኢትዮጵያ እያደገች ነው የኛ ኮንትሪቢዩሽን ነው እዚህ ያመጣው ለማለት ሊሆን ይችላል እየተገዛ ሰው ሊሆን ይችላል እንጂ ኢትዮጵያን እርሻ አግሪካልቸር ያለበትን አይቶ የኢትዮጵያ መንግስት ሊያሸንሙ የሚችል በዛ ላይ ደግሞ እንግዲህ የተሸለመው የዛሬ 2 ዓመት ምናምን እና ገና እንደው ጥሩ ፕሮግራም እንኳን መሬት ላይ ተክሎ ቢሆን ኖሮ የሰውዬ እስቲ ውጤቱን እኔ ለትንሽ ጊዜ ተብሎ መገመት ነበረበት ግን anyway አሁን ይሄ ኢኮኖሚስት ይሄንን ነገር ከማውጣቱ በፊት እኔ በዚህ ነገር ላይ እንደቀደም እንዳልከው ብዙ ጽፌ ነበር ብዙ የኢንተርናሽናል ሚዲያዎች ትዊተርም ላይ ፎሎ ስለሚያደርጉኝ አንድ ስልክ አግኝቼ ነበርና ያለኝ ምንድነው አንድ ኢንተርናሽናል ጋዜጠኛ እነዚህ ዳታዎች እኮ በጣም አጠራጣሪ ናቸው እኛ በፊት ወተን እንት ማለት አንፈልግም ምክንያቱም የኢትዮጵያ መንግስት ያባረራሉ እኛ ደግሞ አትሊስት ሪፖርት ለማድረግ እንደው እዛው ውስጥ መገኘት አለብንና በጣም ተጠንቅቀን ነው ሪፖርት የምናደርገው እና አንተ የምትላቸው ግን እናንተ የምትጽፋቸው ነገሮች ኤምባሲዎቹም የኢትዮጵያ ውስጥ ያሉት ዲፕሎማቶቹም ያውቁታል ትክክል እንዳልሆነ የኢንተርናሽናል ሚዲያውን በሰፊው ያውቁታል እንዲሁም ብዙ ጊዜ መነጋገሪያ ነው ይሄ ነገር ሆኖም ግን ወጥቶ እንደዚህ እንትን ማለት እና ኢኮኖሚስት እንደዚህ አይነት ፒስ መስራት ይፈልጋሉ እና እስቲ የተወሰኑ ሰዎችን ኮንታክት ልትፈጥርልን ትችላለህ ሆይ በተለይ ብለው አንድ ሁለት ስፔሲፊክ የሆኑ ጥያቄዎች ጠይቀው ነበር ኮንታክት እንድፈጥርላቸው ማለት ነው እና ብዙዎቹ እንደዚሁም ስለሚጠነቀቁ ነው እንጂ ውሸት እንደሆነ ያውቁታል ለማለት ነው እና ዶክተር ዮናስ አንድ የሆነ ባለፈው የኮሙኒኬሽን ሚኒስትሩ ለገሰ ቱሉ በጣም አሳፋሪ ተብሎ በወቅቱ ብዙዎች መነጋገር ያደረጉት ንግግር ተናግሮ ነበር በአንድ ድንጋይ ሁለት ወፍ ብሏል ስንዴያችንን እንሸጠዋለን መልሰን ለህዝባችን በእርዳታ እናገኘዋለን ነው ከራሳቸው ገዝተው ነው ዓለም አቀፍ ድርጅቶች ለኢትዮጵያ ለተቸገሩት የሚሰጠው ስለዚህ ሁለት ነው ጥቅሙ አንዱ ሸጠኗል ሁለት ደግሞ ህዝባችን በዛው እንዲመገብ አድርገናል የሚል ነው ይሄ ኤክስፖርት ሊሆን ይችላል ወይ በኤክስፖርት ልናየው የምንችለው ነው ወይ ምናልባት እሱን ይሆን እንግዲህ ሰነድም ያልተገኘለት ከዛ አንፃር ሊሆን ይችላል ወይ እንደዛ ደግሞ እንዳይባል ወደ 20 ሚሊዮን ኩንታል ስንዴ በጅቡቲ በኩል መጥቶ እዛም ያወርደው አጥቶ ምክንያቱም የዩኤስኤድ ትራንስፖርት ወጪው የሚሸፍነው እሱ ነበርና ዩኤስኤድ ደግሞ አሁን ባለው ሁኔታ መንቀሳቀስ የሚያስችልበት ሁኔታ ስለሌለም ስንዴው እዛው ጅቡቲ ቀርቷል የሚል ጩኸት ወይም ደግሞ ሮሮ ነበረ በተለይ ከዛ ጋር በተያዘ ቢዝነስ የሚሰሩ ብዙ ተሽከርካሪዎችም እዛው ላንድ ወር መዘግየታቸውን ገልጸው ሮሮ ሲያሰሙ ነበር ስለዚህ ይሄንን እንዴት ልናየው እንችላለን ምናልባት ይሄንን በአንድ ድንጋይ ሁለት ወፍ ያለውን እንደ ስኬት ልንወስድና በዛ ልናየው እንችል ይሆን ነው በመጀመሪያ ደረጃ ሎካሊ እስከተሸጠ ድረስና ለሎካል ኮንሰምፕሽን እስኳለ ድረስ እንደ ኤክስፖርት አይቆጠርም in other words አሁን ዲፕሎማቶች አሉ የኢንተርናሽናል ሰርቫንትስ አሉ ፐብሊክ ሰርቫንትስ አሉ እነሱ ሁሉ
የሚገዙት የሚበሉት የሚያጠፉት ምናምን አገር ውስጥ እስከሆነ ድረስ የነሱም እንደ ኤክስፖርት አይታይም። ችግሩ ምንድነው? ኢትዮጵያ ከራሷ በላይ አምርታ እየሸጠች ነው ወደ ውጭ ለሚለው ኢትዮጵያ እኮ በ2023 ችግሩ ምንድነው መሰለህ? የነዚህ ኢንተርናሽናል ዳታዎች የሚወጡት ከሁለት ዓመት ዲሌይ ያላቸው ላይክ አሁን የ2023ቱ አሁን ወጣ አክቹዋል ዳታው። አንዳንዴ ኤስቲሜሽን ይወጣል፣ ግን አክቹዋል ዳታው የ2023ቱ ማርች 2025 ላይ ነው የሚወጣው። የ2024ቱ ኤስቲሜሽን ቢኖርም ፕሬዲክሽን ቢኖርም አሁን ደንበኛ አክቹዋል ዳታው የሚወጣው በ2026 የዛሬ ዓመት ገደማ ነው የሚሆነው ማለት ነው። ከሁለት ዓመት ዲሌይ ያለን ኢንተርናሽናል እንትን ላይ ዴታ ለመውጣት። ባለፈው ጊዜ አሁን ለምሳሌ ስለ 2023 አንድ የጻፍኩት እንትን ላይ ልክ ያው ዳታው መቼ እንደሚወጣ ስለማቅ ልክ የዛን ጊዜ ጠብቄ ነው ወዲያው እንደወጣ ዳታውን አግኝቼው ሪል ዳታ ላይ በተመሰረተ እንትን ነው እና በ2023 ኢትዮጵያ ወደ ውጭ ያወጣችው ኤክስፖርት ያደረገችው 1.3 ሚሊዮን ብር ብቻ ነው። 1.3 ሚሊዮን ብር። ኢምፖርት ያደረገችው ግን 385 ሚሊዮን ብር ነው። ማይንድ ዩ ያ ሊሆን የቻለው እጥረት ስላለ ነው። እና ዩዥዋሊ ምንድነው መሰለህ ይሄ የኢንተርናሽናል ኤድ በሚመጣበት ጊዜ አሁን ለምሳሌ የአሜሪካ መንግስት አሜሪካ ውስጥ እንደምታውቀው በጣም ብዙ ስንዴ ይመረታል። በጣም ሜካናይዝድ በሆነ መንገድ በፈርቲላይዘርም ስላላቸው በጣም ኤፊሺየንት በሆነ መንገድም ስለሆነ ፕሮዲዩስ የሚደረገው እነሱ ከሀገራቸው ገበሬ ላይ ነው የሚገዙት። ያው እንደ መርዳትም ስለሚፈልጉ በአንድ ድንጋይ ሁለት ወፍ ማለት ይሄ ነው። አንደኛ የሚገዙት ስንዴውን ከሀገራቸው ገበሬ ላይ ነው። ሁለተኛው ደግሞ ያው ለደሃ ሀገር ብለው ደግሞ ይልኩታል። ይሄ ኢን ሪል ተርምስ እና ከኢትዮጵያ ገዝተው ለኢትዮጵያ እዛው ከመላክ እነሱ የሚመርጡት እኛ ብራችን የኛ ነው፣ ስለዚህ ህዝቡ እንዲበላ የምንፈልገውን ያህል የኛም ደግሞ ገበሬዎች እንዲጠቀሙ እንፈልጋለን፣ ስለዚህ ከነሱ ላይ ገዝተን የኢትዮጵያ ህዝብ እናበላለን ነው። በእርግጥ ከኢትዮጵያ ላይ ሊገዙ ትራንስፖርቴሽኑን ምናምን ስታስበው በቅናሽ ሊገዙት ይችላል። በተለይ ትራንስፖርቴሽኑን ስትመለከት ግን ሁለቱንም ስለሆነ መርዳት የሚፈልጉት ይሄ ኢትዮጵያ ከኛ ላይ ተገዝቶ የሚባለው ሊሆን ይችላል በተወሰነ ደረጃው፣ ግን በልክ ብዙ የሚመጣው ከየት ነው? ከውጭ ነው። ኤክስፖርት ያደረግነው የሚሉት በሞላ ውሸት ነው። 1.3 ሚሊዮን ላስት ታይም ጽፌዋለሁ። ለኬንያ ለጅቡቲ ስንዴ ላክን ይላሉ። ለኬንያ ስንዴ ላክነው 57000 ብር ነው ዶላር፣ 57000 ዶላር ነው። ከነሱ ላይ የገዛ ነው ግን 4 ወይም 5 ሚሊዮን ዶላር ነው። የጥፍ ነው ከነሱ ላይ የገዛ ነው። እኛ ለነሱ ከሸጥንላቸው ይልቅ ማለት ነው። የጅቡቲ መንግስት ማነው የኬንያ መንግስት መጥቶ ለኢትዮጵያ ስንዴ ሸጥን ስንዴያችን በጣም እንትን ብሏል ማለት ነው ብሎ ሲፎክር አትሰማውም። ምክንያቱም የ5 ሚሊዮን ብር ዶላር ስንዴ መሸጥ ማለት ምንም ትርጉም የሌለው ነው፣ ትንሽ ነገር ነች። የኢትዮጵያ መንግስት 1.3 ሚሊዮን ቶታል ሸጦ 56700 ዶላር ለኬንያ ሸጦ ለኬንያ ስንዴ እንትናል በቃ ኢትዮጵያ አዲስ ምዕራፍ ከፈተች እያለ ሲዘፍንና ሲደንስ ታየዋል። ይሄ ምንድነው? የሰውየውን ኢጎ፣ የጠቅላይ ሚኒስትሩ ኢጎ ዓለምን ለቀየርኳት በ7 ዓመቴ ትነክሳለህ ተብዬ ነበር፣ ኢትዮጵያንን ነፃ ታውጣለህ ተብዬ ነበር የሚለውን የሰውየውን ኢጎ ለመገንባት የሚወራ ትርክት እንጂ በአገሪቷ ኢኮኖሚ ላይ ይሄ ሰውዬ እያፈረሰ ያለውን ያህል የኢትዮጵያ ኢኮኖሚ የተገዳበት ጊዜ የለም። አንለሴ በድርቅ ጊዜ ወይንም በመንግስቱ ጦርነት ጊዜ ኖርዝ ኢቭን በዛን ጊዜ ኖርዝ ያን ያህል ሲሆን ሳውዝ ውስጥ ደህና ነበር። አሁን እኮ ሳውዝም ጦርነት አለ፣ ኖርዝም ጦርነት አለ። እንዲህ ያህል ጦርነት እየተካሄደ ባለበት ሀገር ደግሞ
መጥቶ 8.1% አደግን ይላል። በጣም የሚያሳፍር ነው። ግን የሚያሳፍር መሆኑ አይደለም አገሪቷን ዴንጀር ላይ የላካት ነው። አንድ ሰው ልጁ እንደታመመበት ካወቀ መጀመሪያ ማድረግ ያለበት ምንድነው? ሆስፒታል ወስዶ ምንድነው ህመሙ፣ ከዛስ ምን አድርገን እናድነው ነው እንጂ ልጁ ሲታመም ወስደህ ቀን ሱሪ ገዝተህለት ቆንጆ ሱሪና ቆንጆ ባርኔጣ አድርገህለት ልከህ ይወላችሁ ልጅ እንዴት እንደሚያምርበት አትልም። ኢትዮጵያ ውስጥ እየተካሄደ ያለው ይሄ ነው። አገሪቷ ከውስጥ ብሊድ እያደረገች ነው። ኢኮኖሚው ከውስጥ እየተቦረቦረ ነው። እሱ ከላይ የወጣ በር ቀለምና ጣራ ቀለም እንትን እያለ ተመልከቱት ኢትዮጵያ እንዴት እያደገች ነው የሚል ነውና የኢትዮጵያ ኢኮኖሚ ምን ሆኗል? የዚህ የሰውዬ የኢጎ ወጌሻ መታሻ ሆኗል። እሱ ነው በጣም የሚያሰፍረኝ የሚያስፈራኝ። ለዛም ነው እየተከታተልኩኝ ይሄን ሰው በተለይ ባለፉት ወራቶች አይተህ እንደሆነ ሁሉ ጊዜም በየጊዜው ስለ ኢኮኖሚው ይኸውላችሁ እያልኩ በቁጥር እንትን እያደረኩኝ ማቀርበው ሜቢ እንደው እሱ አካባቢ ያሉ እሱም አካባቢ ካልሆኑ ደግሞ ሌሎችም ህብረተሰቡም ቢሆን በኢኮኖሚ በኩል እየሄድን ያለንበት አደጋ እንዲሰማውና አንድ ለውጥ እንዲያመጣ ለማድረግ አለበለዚያ ግን ሪሊ ዶክተር ዮናስ ሌሎችም እኮ ነገሮች አሉ። እሱንም እናንሳና እዛ ላይ ማስተያየት መስጠት ከተቻለ ነው። በነገራችን ላይ ይሄ ለኬንያ ለጅቡቲ ተሸጠ የሚባለውን በተመለከተ ምናልባት መረጃው ትክክለኛ ይመስለኛል። ያንንም ለዓለም አቀፍ የእርዳታ ድርጅቶች ለኢትዮጵያ ላልተወሰነ ጊዜ አቋርጠው የነበረበትን ሁኔታ እናስታውሳለን። ያቀረቡት ሁለት ምክንያት ነው። አንዱ የእርዳታ የስንዴ እህሉን አስፈጭተው ለጎረቤት ሀገር ማዳበሪያ ቀይረው ይሸጣሉ የሚል ነው አንዱ የመጣው ክስ። ስለዚህ ለኬንያና ለጅቡቲ የሚቀርብ የነበረው በእርዳታ የመጣው ስንዴ ነው ማዳበሪያ ቀይረው ሲያቀርቡ የነበሩት። ሁለተኛ ለወታደሩ ይመግባሉ ነው፣ ለእርዳታ ምንድነው ለሚያስፈልጋቸው ሳይሆን ለወታደሩ ይቀልባሉ በሚል ነው። ስለዚህ ለኬንያም የተሸጠው ለጅቡቲም የተሸጠው ተመርቶ ሳይሆን ከዚቹ ከእርዳታው ላይ ሰርቀው እንደሸጡ በወቅቱ ተጋልጦ ነበር። ይሄ በማስረጃም ያለ ጉዳይ ስለሆነ ቀደም ሲል ያቀረብከውንም የሚደግፍ ይሆናል። ነገር ግን አብይ አህመድ እንደው ከውጭ ማስገባት አቁመናል የሚለው በተደጋጋሚ ዛሬም በጥያቄም እንዲቀርብ እያደረገ እሱም እየመለሰ ያለው ነገር ስንዴ ከውጭ ማስገባት አቁመናል ነው። ዓለም አቀፍ ተቋማት በዚህ አንፃር እርዳታ መስጠት ሊያቆሙ አይችሉም ወይ? አንድ ሀገር በምግብ ራሴን ቻልኩ ወይም ደግሞ ስንዴ በማምረት ራሴን ችያለሁ ከውጭ ማስገባው የለም የሚል መግለጫ እየሰጠ እንዴት ነው እርዳታ ልናገኝ የምንችለው? እሱ ራሱ በጣም አደገኛ እንትን አይደለም ወይ አብይ እየገለጸ ያለው? በመጀመሪያ ደረጃ ይሄ 56700 ብር ላይ ኬንያ ተሸጠ በ2023 የሚባለው የዛን ጊዜ ለኬንያ የተፈጨ ነበር የሚልኩት። ስንዴውን ራሱን አልነበረም ለኬንያ የሚልኩት፣ የተፈጨ ነው። ለምን ይመስልሃል የተፈጨ የሚልኩት? ያልተፈጨውን ከላኩት ኢትዮጵያ ውስጥ የበቀለ ስንዴና ከአሜሪካ የመጣ ስንዴ በማየት መለየት ይችላል። ልክ የፈረንጅ ዶሮና የሀበሻ ዶሮ እንደምንለው የፈረንጅ ላምና የሀበሻ ላም እንደምትለው የፈረንጅ ሀገር የሚበቅል በወለቄና ኢትዮጵያ ውስጥ የሚበቅል በወለቄ ሳይዙ ራሱ ስታየው ልዩነቱን ታየዋለህ። ስለዚህ ከአሜሪካ የመጣውን ስንዴ እንዳለ ቢልኩት ሊታወቅ ነው የአሜሪካ ስንዴ መሆኑ። ፈጭተህ ከላከው በኋላ ግን የዲኤንኤ አናሊሲስ አይነት ነገር ካላደረግ ከኢትዮጵያ ይምጣ ከቻይና ይምጣ ከአሜሪካ ይምጣ አታውቀው። በሁለተኛ ደረጃ ይሄ አናስገባም ማስገባት አቁመናል የሚለው እንደገና ሌላ ነጭ ውሸት ነው። ዳታው የሚያሳየው ምንድነው? ቅድም እንዳልኩ በ2023 ኤክስፖርት ያደረግነው 1.3 ነበር። ኢምፖርት ያደረግነው $385 ሚሊዮን ነበር። ሌላው ዳታው የሚያሳየው ምንድነው ደግሞ በ2023 ከኢምፖርት ካደረግነው የበለጠ በ58% ሞር ኢምፖርት አድርገናል። ገባህ ምለው? እሱ አቁመናል ይላል። ማቆም አይደለም እየጨመርን ነው ኢምፖርት የምናደርገው እየመጣ ያለው። በ2023 $385 ሚሊዮን
ስንዴ ያስገብተን ነበር። በ2024 ያ በ57% አድጓል ማለት ነው። ከ5 ቢሊዮን ዶላር በላይ ማለት ነው። እንግዲህ 2024 ኢምፖርት ምን ያደረግ ነው። እነዚህ ኢንተርናሽናል ዳታ ሶርስስ የሚመጡ እንትኖች ናቸው፣ ኢንፎርሜሽን ናቸው። ዩዥዋሊ ቅድም እንዳልኩ በሌላ ኢንፎርሜሽን ላይ ምንድነው ይሄ ትራንጉሌት ለማድረግ ወይንም ደግሞ ከአንድ ቦታ ያገኘው ዳታ እውነት ነው ውሸት ነው ብለህ የምታጣራበት መንገድ ሊሚትድ ነው። በኢምፖርት ኤክስፖርት ግን 3-4 ቦታ ላይ ማጣራት ይችላል። ወደብ ላይ ሲገባ፣ ወደብ ላይ ሲወጣ፣ ኢንተርናሽናል ትራንዛክሽን ገንዘብ ስትከፍል፣ ገንዘብ ሳትከፍል፣ አገሩ ሪፖርት የሚያደርገው ከተለያየ አንግል ትራንጉሌት ማድረግና ከተለያየ አንግል ማጣራት ትችላለህ። እኔ አብይ አማካሪ ቢሆን እንደሞ ዋሸት ካለብህ ስለ ኢምፖርትና ኤክስፖርት አትዋሽ፣ ሌላውን ቀጥልበት። ምክንያቱም ኤቪደንስ ለማምጣት ትንሽ ያስቸግራል። ግን ኢምፖርት ኤክስፖርት ላይ አትዋሽ፣ ምክንያቱም አንተ የላከውን ተቀባይ አለ። እኔ አንተ ልኬዋለሁ እያልክ ካልተቀበልኩም ካለ ተቀባዩ ወይንም ደግሞ ተቀባይ ተፈልጎ ሊገኝ ካልቻለ ውሸት ነው ማለት ነው። ይሄ ደግሞ ኢንፎርሜሽን የኢንፎርሜሽን አርኪቴክቸሩ ወይንም ደግሞ ምንድነው ቬኑ በጣም ብዙ ጊዜ ያደገ ነው፣ አዲስ አይደለም። እና እንዲሁም አንዳንድ ቦታ ላይ ለኢንተርናሽናል ድርጅቶች እርስ በርሳቸው የሚቀያየሩት አይ ዶንት ቲንክ ለፐብሊክ ሆኖ ይሆን በአሁኑ በአዲስ ስቴጅ አላውቅም፣ ግን ላይቭ ዴታቤዝ ሁሉ አለ። ልክ አንድ ቦታ ወደ አንድ ቦታ ሲሄድ ሁሉ ኢንፎርሜሽኑን ለምታገኝበት እንትን አለ፣ ፋሲሊቲው አለ። ኦኬ ሶ እዛ ላይ ማሸት የለበትም፣ ምክንያቱም በቀላሉ ሊረጋገጥ የሚችል ነው። ቅድም እንዳልኩም አሁን እንደ ኮፊ አይነቱ ይሄው እጥፍ አደረግን ስትል እጥፍ በጣም ፕሮዲዩስ አድርገን እጥፍ አደረግን ስትል ሁለት እንትን አለው ያንን ለማጣራት። ምክንያቱም እሱ የተናገረው ሬቨኑን ነው፣ ይሄን ያህል ብር እጥፍ ይሄን ያህል አገኘን ሲል ያ ነገር የመጣው ብዙ ኤክስፖርት ከማድረግ ነው ወይንስ የቡና ዋጋ ስለጨመረ ነው ወይንስ የቡና ዋጋ ስለቀነሰ ነው ብለህ ሁለቱም የኢንተርናሽናል ዴታ ነው በቀላሉ ማየት ይቻላል። እነዚህን ነው። ሁለተኛ ነገር ደግሞ እንደው ሪሊክ መዋሸት ካለብህ ከአሜሪካ በላይ ስንዴ እንትን አልኩ፣ ከካናዳ በላይ አፈራሁ ወይንም ከዩክሬን በላይ አፈራሁ ብለህ አትልም። እንደው ከግብጽ በላይ አፍርቻለሁ እንኳን ብትል ግብጽም 9.2 ነው፣ ያንተም 7.5 ነው። ግብጽ ቢበልጥም ሁሉ እንደው የውሸትህም ትንሽ እንትን ያለው ይሆናል፣ ለከት ያለው ይሆናል። ግን 7.5 ፕሮዲዩስ አድርገህ 23 ፕሮዲዩስ አደረግኩ ብለህ ለኢንተርናሽናል ኮሚኒቲው ስትናገር እኔ አንዳንድ ቦታ ላይ አይተህ እንደሆነ የውጭ ሰዎች አይ ቲንክ ዲፕሎማቶች ኒውስፔፐር እንትኖች ምናምን ይሆናሉ ቁጭ ብለው ነበር። የኢንተርናሽናል ፐብሊክ ሰርቫንትስም ሊሆኑ ይችላሉ። አቴንድ ያደርጉ ነበር ጆሮአቸው ላይ የተርጓሚ እንትናቸውን አድርገው እና ምን ይሉት፣ ምክንያቱም ያውቃሉ። ለምሳሌ ሆነ አሜሪካን ካሁን በፊት አንተም ላይ እንትን ብለናል። አንዱ ያለው ነገር ምንድነው ስንዴ እንደዚህ ማሳደግ የቻልነው 2 ሚሊዮን ሄክታር በኢሪጌሽን በመስኖ ስላለማን ነው ብሎ አለ። የአሜሪካ መንግስት ደግሞ እንትን አላቸው ምንድነው ዲፓርትመንት ኦፍ አግሪካልቸራቸው በጣም ሶፊስቲኬትድ የሆነ በጣም አድቫንስድ የሆነ የሳተላይት ሲስተም አላቸው። እነሱ ከስፔስ ላይ ሆነው እያንዳንዷን የታረሰችው መሬት ስንዴ ይሁን ገብስ እንትን እንዳልክ ባቄላ ይሁን አተር ያመረትክ እንደሆነ ከላይ ሆነው የሚያዩበት እንትን አላቸውና ይሄ 2 ሚሊዮን እንትን ኢሪጌትድ ሆነ የሚለው ሳተላይቱ ላይ ያሳይ የለም ብለው አጋልጠውታል። ግን ሰውየው ግድ የለውም። አይ ቲንክ ምን አለ መሰለህ አንደኛው ኢንቴንሽናል ነው። ኢንቴንሽናሉ ምንድነው ውሸት እንደሆነ የሚያውቁት ከኢትዮጵያ ህዝብ ውስጥ ስንት ሚሊዮኑ ነው? ወይ ዲያስፖራ ውስጥ ያለው ነው ወይ ኢትዮጵያ ውስጥ ከተማ ውስጥ ያለው የተማረው ነው?
ይሄ ሌላው በየገጠሩ ያለው በየቦታው ያለው እኔ ይሄን ነገር ስል ያምኑኛል። እነዛኛዎቹ ይጮሁ እነመሳይ እንደሆነስ ምናምን ይጮሁ ከተማም ውስጥ ያሉት ሊቃን ምሁራን ይጮሁ የኢንተርናሽናል ድርጅቶችም የኢንተርናሽናል ኒውስፔፐሮችም ውሸት ነው ይበሉ። እኔ ህዝቡ እስካመነኝ ድረስና ህዝቡን በተስፋ እስካያስኩት ድረስ በዚሁ ቀጥላለሁ ነው። ይሄ ነው ካልኩለሱ፣ ይሄ ነው ካልኩሌሽኑ። ችግሩ ምንድነው ግን ኢኮኖሚው እስከመቼ ነው ይሄንን ቶለሬት የሚያደርገው? at some point ኮላፕስ ያደርጋል። አሁን ለምሳሌ ኦሬዲ ተጀምሯል የሚባለው ምንድነው የዚህ የኮንስትራክሽን ተደርጎ አሁን የሚገዛው አባቶ ውጭ ብለዋል። ብዙ ህንጻዎች እንግዲህ ኢማጂን የዛሬ 3-4 ዓመት ይሄ ኮሪዶር ዲቨሎፕመንት የሚባለው ሁሉ በህንጻ ከግራና ቀኝ ሊደረደር ማን ነው ገዢው? ኦቨር ፕሮዳክሽን ኦፍ ፕሮፐርቲ ያ በብል የሚባለው ነገር ይመጣልህና መሬት ላይ ሄዶ ሲል ይሄ ሁሉ ባለ ሀብት ነኝ ይል የነበረው ቢዝነስ ያንቀሳቀስ የነበረው በኮላተራል ያደረገ ያንን ከባንክ ይቀበል የነበረው ዛሬ የአንድ ቢልዲንግ ቫልዩ 2 ቢሊዮን ብር ነው ተብሎ ከተባለ ከባንክ ሄዶ 100 ቢሊዮን ብር ማነው 1 ቢሊዮን ብር ተበድሮ 500 ሚሊዮን ብር ተበድሮ ቢዝነስ ወዲያው ያሯሩጥ የነበረው ሁሉ የፕሮፐርቲ ዋጋ ፈርስ ሲገባ ያ ሰውዬ ለመበደር ያለውና ቢዝነሱን ለማነቃነቅ ያለው እንትን የወደቀ ይመጣል። ሁሉም ነገር ነው አብሮ አንድ ጊዜ ዘጭ የሚለው። የዛን ጊዜ ነው የፖለቲካል ሪዮት የሚነሳው። የዛን ጊዜ ነው የፖለቲካ ኬዎስ የሚፈጠረው። የዛን ጊዜ አብይ ያልከው በብዙ መገለጫዎችን ማሳየት ይቻላል። 70% የተወሰደው ብድር ሁሉም ከግልም ከኢትዮጵያ ንግድ ባንክ በአጠቃላይ ከተወሰዱት ብድሮች 70% መመለስ አልቻሉም የሚል ሪፖርት ወጥቷል በቅርቡ። ይህን ብር የወሰዱት ባለሀብቶች ያስያዙት በኮላተራል ያስያዙት ንብረት በሐራጅ ሲወጣ ደስ ነው ያላቸው፣ የሚከፍሉት የለም። ስለዚህ አሁን በሐራጅ የሚሸጡ ንብረቶች አዲስ አበባ በክፍለ ሀገርም ከበየቦታው የሐራጅ ሽያጭ ነው ማስታወቂያ እየወጣለው። 70% መክፈል አልቻለም ነጋዴው ወይም ደግሞ ባለሀብቱ። አሁን ሰሞኑን የአዲስ አበባ ከተማ አስተዳደር ለኢሚግሬሽንና ደህንነት የጻፈው ደብዳቤ አለ። የተወሰኑ ባለሀብቶች ከሀገር እንዳይወጡ ምክንያቱም ግብር አልከፈሉም። ከየት አምጥተው ይከፈሉ? ይሄው እየታየ ነው። ቀስ እያለ የሞተ አሁን የመጨረሻው ክሩ የሚበጠስበት ደረጃ የደረሰ ይመስላል። ለማንኛውም ዶክተር ዮናስ አብይ አህመድ ግሽበትንም በተመለከተ እንደው በመቶ ዓመት ኢትዮጵያ አይታ ማታቀውን የውጭ ምንዛሪ ክምችት አይታለች ነው አሁን ያለው። ብር አለ ነው ዶላሩ አለን፣ ምንም የሚያሰጋ ነገር ይሄንን የኢኮኖሚን ማን ነው የፕላንና ልማት ሚኒስትሯ ዶክተር ፍጹምም ሰሞኑን ደጋግማ ስትነግረን ነበር። ዶክተር ኢዮብም የግሽበቱ መጠን 15% ነው ይላል። ታዋቂ ኢኮኖሚስቶች ይሄንን በየለቱ የሚያሰሉት በትንሹ 30% የግሽበት እንዳለ ነው የሚነግሩት። አንዳንዶቹ እስከ 60 የሚያደርሱት አለ። ብዙ ነገር እየተዋሸ ነው። ኑሮ ውድነቱ ላይም ያላቸው መረጃ እጅግ መሬት ላይ ካለው ጋር በጣም ተቃራኒው ነው። ስለዚህ ይሄ ነገር መቼ ነው የሚቆመው? ውሸቱ መቼ ነው የሚቆመው? እንደው ምንድነው ሊያቆመው የሚችለው? ውሸቱ honestly speaking የአብይ መንግስት ኮላፕስ ሲያደርግ ነው የሚቆመው። ምክንያቱም ሰውየው ከስህተት የመማር ፍላጎት የለውም። ይሄ የምንድነው የፕሮስፔሪቲ ጎስፕል የሚሉት ነገር ሁልጊዜ ቀና መንፈስ አስቡ፣ ልም ያለ በቃ ጨለማ ውስጥ ሆናችሁ አንድ ትንሽ ብርሃን ካለች ስለሱ ብቻ አስቡ፣ ስለሌላው ዙሪያችሁን ስላለው ጨለማ አታንሱብኝ ስለሚል እሱ ጋር የሚሄዱት ሰዎች ሁሉ በየፊልዳቸው ውስጥ አግሪካልቸሩም ከሆነ ያን ትንሽ ጭላንጭል ይዞለት ሄዶ ነው የሚነግረው። ሌላ አግሪካልቸሩ እየወደቀ ነው የሚለውን ይዞለት አይሄድም። አንድንድች ምሳሌ ነገር ይዞለት ነው የሚሄዱት። በኢንዱስትሪም እንደዚሁ ነው። ለሱም ይመጣለት ፖዚቲቭ ነገር ነው። ምክንያቱም ኔጌቲቭ ነገር ይዛችሁብኝ እንዳትመጡ የሚል ነው። እንዲሁም ብዙ ጊዜ ታየ ደንደያን እሱ ነው ይነግረው ነበር አሉና አንተ በቃ ሁልጊዜ ኔጌቲቭ ነገር ነህ ብሎ ሌሎቹ ሰዎች ፊት ነው አሉ የተቆጣው።
የበፊቱን ፕሬዝዳንት ማንቾል ጊዜ ምንድነው ስለ ሀዘን ወይንም ስለ ጨለማ ነው የምታወሪው የሚል ይዘልፋቸው ነበር። የበፊቱንም ፕሬዝዳንት የሚል ነገር ሰምቻለሁ ከቅርብ ሰዎች በመንግስት ውስጥ በስልጣን አካባቢ ካሉ ሰዎችና በጣም ይፈራል። ስለዚህ አንደኛ እሱም ማየት አይፈልግም። ስለ ፖዚቲቭ ነገር ካወራችሁ ሁሉም ነገር ፖዚቲቭ ይሆናል የሚል እንትን ያለው አንዱ ሪሊ በተለይ በሚያስፈራ ሁኔታ ላይ ያለው ብዙ ጊዜም ደግሞ ለብዙ ሀገሮች በጣም ችግር እንትን ያለው የባንክ ችግር ነው። የባንኩ ችግር አሁን ለምሳሌ አይ ቲንክ እዚሁ ስብሰባ ላይ አንድ የፓርላማ ሰው አለው መሰለኝ ወይ ሌላ ቦታ ምትብ ይሆናል አላውቅም። ነው ያዚሁ ስብሰባ ላይ ነው የተናገረው። የቤንሻንጉል ሰው የተናገረው ነው። የመንግስት ሰራተኞች አለ ትላንት ለጠቅላይ ሚኒስትሩ የተናገረው ነው። የመንግስት ሰራተኞች ደሞዛቸው ኤሌክትሮኒክሊ ነው የሚከፈላቸው፣ በባንክ ነው ዳይሬክትሊ ዲፖዚት የሚደረግላቸው። ባንክ ግን ሄደው ያንን ገንዘብ ለማውጣት ሲፈልጉ ከ500 ብር በላይ በቀን ማግኘት አትችሉም ይባላል ደሞዛቸው። እንግዲህ ኢማጂን ያ ሰውዬ ሜቢ ለእናትና ለአባቱ አንድ ካለችው ደሞዝ ላይ ቀንሶ መላክ ይፈልግ ይሆናል። በባንክ ኤሌክትሮኒክሊ በስልኩ ምናምን የገንዘብ እንትን የሚያቀባብለው ከፖፑሌሽናችን ውስጥ ስንቱ ነው? አሁን ጉሊት ሄደህ ባለቤትህ ጉሊት ሄዳ ቡናም እንደነው ሽንኩርትም ወይንም ደግሞ እሷ ከሆነች ሰራተኛዋ ባልየው ሄዶ ሽንኩርትም ቡናም ምናምን ገዝቶ ከጉሊት ለመምጣት የጉሊት የሚሸጡትን ሰዎች ኤሌክትሮኒክሊ ላስተላልፍላችሁ ነው የሚለው ወይስ ገንዘብ ይዞ ከፍሎ ነው የሚገዛው? እና ደሞዝህን እንኳን ዊዝድሮ ልታደርግ የማትችልበት ደረጃ ላይ የደረስንበት ምክንያት አለ። ይሄም ምክንያት ምንድነው? ብር በጣም መታፈን አለበት። ብር እንትን ካደረጋችሁ ምንድነው የዋጋ ግሽበቱ እየጨመረብን ይመጣል። እጁ ላይ ሰው ብር ከሌለው አይገዛም። ብዙ ሰው ደግሞ አንድን ነገር ለመግዛት ካልተረባረበበት በስተቀር ዋጋ አይጨምርም። ስለዚህ ብሩን እስከከለከላችሁ ድረስ ዕቃ አይገዛም። ዕቃ ብዙ ዲማንድ እስከሌለው ድረስ ዋጋ ይወርዳል። ይሄ ነው እንትኑ። የዚህ ግን መጥፎነቱ ምንድነው? ገንዘብ ተበድሮ ትንሽ ቢዝነስ መስራት የሚፈልግም ሰው አለ። እንኳንስ ለመበደር ይቅርና ቀደም እንዳልኩት አንተ ባንክ ውስጥ ለምሳሌ አሁን 500 ሚሊዮን ብር ካለህ አሁን የሚሸጠውን ጫታ መግዛት ከፈለክ የራስን ገንዘብ ከባንክ መበደር ነው የራስን ገንዘብ ለማውጣት ስትሄድ አይ በቀንማ ከዚህ በላይ ማውጣት አትችልም ይላል። እንደዚህ አይነት ሁኔታ ባለበት አገር ውስጥ አንድ እንዴት ሆኖ ነው ኢኮኖሚ የሚያድገው? በመጀመሪያ ደረጃ። ሁለተኛ ነገር ደግሞ አሁን በየቀኑ ታክስ ይጨመርበታል ህዝቡ ላይ። ዛሬ የዚህ ነገር ታክስ ይባላል፣ ነገ የዚህ ነገር ታክስ ይባላል። አሁን ደግሞ የዚህ የዩኤስኤአይዲ ይመጣልን የነበረው እርዳታ ስለተቋቋመ ያንን ሉዝ ያደረግነውን በታክስ መሰብሰብ ማግኘት አለብን በሚል ደግሞ አሁን በዛም አዲስ ታክስ ድራፍት እየተደረገ ነው። ሀገር የሚያደርገው ታክስ ብቻ ሳይሆን ዶክተር ዮናስ መዋጮም ተጀምሯል። መዋጮ አስገዳጅ መዋጮ ዛሬ ለፓርላማም የቀረበው ረቂቅ አዋጅ አለ። ከመንግስትና ከግል ሰራተኞች ከደሞዛቸው እየተቀነሰ ለአደጋ ጊዜ የሚል ነው። ዋናው ብሩ መሰብሰብ ነው የተፈለገውና ለፓርቲ መዋጮ፣ ለፓርቲ ህንጻ፣ ለሚሊሻ ከግብሩ በተጨማሪ አሁን እንደውም ግብሩ አይደለም ሰውን እያማረረ ያለው ከምንም በላይ መዋጮ ነው። ከፍተኛ ገንዘብ አይተሃል። ምንድነው የሸገር አካባቢ ያሉ ሰዎች ተበይኖባቸዋል እኮ ነው ለዲቨሎፕመንት አንዳንድ ሺህ ብር እንድትሰጡ ለተተመነባቸው መሰረት እስከዚህ ቀን ድረስ እንድታስገቡ የሚል እኮ ነው ትዕዛዝ ቢመጣለት ህዝቡ ያለው። ታክስ ይጨምርበታል። ገንዘብ ዛሬ ገበታንትን መዋጮ ይላል፣ ነገ የኮሪደር መንትን መባያ ይላል ጠቅላይ ሚኒስትሩ። እንደዚህ አይነት ሁኔታ ላይ ኢኮኖሚ ሊያድግ አይችልም። ገንዘብ ሰርኩሌት በማያደርግበት ሀገር እንደዚህ ከ500 ብር በላይ ማውጣት አትችልም በሚባልበት ሀገር እንግዲህ ባንክ ነው ደምስሩ፣ የገንዘብ የኢኮኖሚ ደምስር ባንክ ነው። ባንኩ ያንን ኢኮኖሚውን እንዲሸራሸር ድል ካልከፈተለት በስተቀር
ለመግዛትም ለመሸጥም ደግሞ ብር ያስፈልጋል። እሱ እጅ ውስጥ እንዳይገባ የሚደረግበት ሁኔታ ባለበት በመጀመሪያ ደረጃ ሰከንድ የታክስ በርድኑ ዳይሬክት የታክስ በርድን እና የኢንዳይሬክት ታክስ አሁን እንዳልከው የግድ መዋጮ አቧጦ የሚባለው በሚደመርበት ጊዜ ቴኮም የሚባለው የሰው ገቢ በጣም 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 እያነሰ ነው የሚሄደው። እንኳንስ ከዛ አስተርፎ ሴቭ አድርጎ አንድ ሀገር ለማድረግ የግድ ሴቭ መደረግ አለበት ገንዘብ። እንኳንስ ሴቭ ለማድረግ ይቅርና ራሱንና ቤተሰቦቹን የሚመግብበት ያጣበት ሁኔታ ላይ ነው ያለው። እኔ የዛሬ 8 ወር ገደማ ነው ልበል አንድ ሰው እንደዚህ በፌስቡክ ምናምን የሚያቀኝ እኔ አላውቀውም፣ ያው እሱ ግን በምጽፈው በማወቅ ብቻ ነውና በዛን ወር ውስጥ ወደ 8 ነበር ያገኘሁት። እኔ ካሁን በኋላ ማንንም መርዳት አልችልም ብዬ ከጻፍኩ በኋላ ነው አሁን እሱ የቀነሰውና ሰውየው ሲናገር እሱም ባለቤቱም ኮሌጅ ዩኒቨርሲቲ ግራጁዌቶች ነበሩ። እሷ 2 ልጆች አሏቸው። አንደኛው 3 ወር፣ አንደኛው 5 ዓመት ወር፣ አንደኛው 3 ዓመት፣ አንደኛው 5 ወር እንደዚህ ናቸውና የ5 ወሩን ልጅ ጡት እንኳን ማጥባት አልቻለችም። የምንበላው እየጠፋ እና እንደው እስቲ ባክህን እኔ አፍራለሁኝ ስጠይቅህ ማላውቀውን ሰውና ባክህን እርዳን። እንደው አንድ ፋሚሊ እኮ በትረዳ አንድ ነገር ነው። ሌላው እንደዚሁ ሚስቴ ታማ ቤት ተኝታለች። ሁለታችንን በምንሰራበት ጊዜ የቤት ኪራይ ከፍለን ራሳችንን መደገፍ የምንችልበት ላይ ነበር። አሁን ግን እሷ ታማ ሆስፒታል ቤት ስለተኛች የቤት ኪራይ ከፍለን ለእጃችን የሚቀረው ለምግብ እንኳን በቂ አይደለምና እባክህን እርዳን ምናምን ብሎ ጻፈ የላከልኝ ሰው ነበር። 2 የዩኒቨርሲቲ ተማሪዎች አሁን በየቦታው ላይ በየኢንተርኔቱ ላይ የምታየው ኢንጂነሪንግ ዲግሪ ያላቸው ሰዎች ጫማ ሲጠርጉ ታያለህ። ኢንጂነሪንግ ዲግሪ ያላቸው ሰዎች መንገድ ጠራጊ ሆነው ታያለህ። ይሄን ደግሞ ምን ይሉናል? አሁን አብይ ከመጣ ጀምሮ በአቨሬጅ በአማካይ 7% ያደገ ኢኮኖሚ ይሉሃል። ኢኮኖሚው 7% የሚያድግ ሀገር ቢያንስ ከተማ ውስጥ ያለውን የፕሮፌሽናል ክላሱን ሰፖርት ያደርጋል። እንደሌላውን ተው በየመንገዱ ያልተማረውን ስራ ማግኘት ያልቻለውን ምናምን ተው። የዩኒቨርሲቲ ግራጁዌት ስራ ያለው ፕሮፌሽን ያለው ኢንጂነር፣ ነርስ፣ ዶክተር፣ ሜዲካል ዶክተር እነዚህ ያሉበት እንትን ላይ ነውና አንዱ ምን አለኝ ሰሞኑን አንድ የሜዲካል ዶክተር ስራ ያለው አለኝ። እንግዲህ ስራ የሌለው ተው ስራ ያለው ሌዘር ኮት ለመግዛት እቁብ ይገባል። እኔ በነበርኩበት ጊዜ ኢትዮጵያ በነበርኩበት ጊዜ እንግዲህ ዛሬ 40 ዓመት 45 ዓመት ዶክተር ኮኮሆንክ እንደገና እንደወጣ ነው መኪና የሚኖርህ ቤት የሚኖርህ ለትልቅ ፕሮፌሽን ነበርኩ። አሁን የቆዳ ኮት ለመግዛት እቁብ ገብቻለሁ አለኝ አንድ ሜዲካል ዶክተር ብሎ እንትን አደረገ። ያን በዛ ደረጃ ያለንበት ቦታ ላይ 7% እያደግን ነው። እንዲሁም ምን አለ መሰለህ በ2024 8.1% ነው ያደግነው አለ ፕራይም ሚኒስተር። በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ ነገር ነው በዚህ ደረጃ እድገት አለ። ከ2010 እስከ 2017 በቲፒኤልኤፍ ጊዜ እኮ የወርልድ ባንክ እና የአይኤምኤፍ እንትን 9.4 አድጓል ይል ነበር። ማች ሃየር ዳን 8.1 የዛን ጊዜም ቢሆን ረሄና 9.1 ኤግዛጀሬትድ ነው እንል ነበር። ግን በዛን ጊዜ የነበረው ኤግዛጀሬሽን ነበር። በአሁኑ ጊዜ እኮ ያለው በአብይ ጊዜ ፈጠራ ኤግዛጀሬሽን አይደለም። 6-7% ነበር የሚታደገው እንደው ብዙ ኢኮኖሚስቶች የሚለው በቲፒኤልኤፍ ጊዜ። ከዛ 9% ታደግኩ ብትል ኤግዛጀሬት ሆነ ነው የምትለው። 2% እያደግ 8.4% 8.1% ታደግኩ ስትል ወይም 7% ታደግኩ ስትል ያ ፈጠራ ነው፣ ከኤግዛጀሬሽን በላይ ነውና የሚያስፈራ ሁኔታ ላይ ነን። ሪሊ ሰው ስለ ኢኮኖሚ ያወራል፣ ስለ ሴኩሪቲ ያወራል። ችግሩ ያለው ኢትዮጵያ ባለችበት ዘጭ የምትለው ኢኮኖሚው ላይ ነው። ይሄ ዝም ብሎ ስለ ኢኮኖሚ የማያውቀው ሰው ችን ብልጭልጫን ነገር እያየ ቬሪ ኢምፕሬሲቭ ነው አዲስ አበባ ውስጥ እየተሰራ ያለው ስታየው።
እንደዛ ሆኖ ሀገራችንን ማየት የሚጠላ ሰው የለም። እንዲሁም እናፍቃለን መቼ ይሁን ሀገራችን እዛ የምትደርሰው ብለን በዛ ደረጃ ምንም ችግር የለውም። ግን እግርህን እየቆረጥክ አይደለም እንደዛ ነገር የምትሰራው። የኢኮኖሚውን ስሩን እያፈረስክ አይደለም እንደዛ አይነት ጌጥ ያለው ነገር የምትሰራው። ከታች መሰረቱን ትገነባለህ። መሰረቱን እየገነባህ ኢኮኖሚው ትንሽ ከፍ ሲል በዛ ደረጃ ሰው ደግሞ ሲኖረው በዛ ደረጃ ያለ ከተማ እያደረክ ከፍ እያልክ ሜቢ የዛሬ 20 ዓመት የዛሬ 30 ዓመት ትልቅ ለውጥ ታመጣለህ። እንዲህ አይነት እንትን በጣም አሳፋሪ ነው። በጣም አስፈሪ ነው። ከአሳፋሪነቱ የሚበልጥ እንግዲህ እናጠቃልላለን። በነገራችን ላይ ዶክተር ዮናስ የኢትዮጵያ ሕዝብ አሁን እያለ ያለው ግድ የለም እንደው በውሸቱ ታመምን ነው። መታመም ምንድነው? ጽድቁ ቀርቶብኝ በወቁ በኮነኑኝ የሚባል ነገር አለ። ምንም የሚባለው እድገቱ ምንም የወሬውም የፈጠራውም ይቅር፣ በዚህ ህመም ላይ በዚህ ኑሮ ውድነት ላይ በዚህ የሥራ መፈናቀል ብዙ ታሪኮችን አንተም የተቀበልካቸው የሚደርሱ እኛም በየጊዜው እውነት ለመናገር ባለፈውም ብለናል። ምንድነው የመልእክት ሳጥናችንን መክፈት ሁሉ እየፈራን ነው። መክፈት ያሳዝናል። እኔ አብረውኝ የተማሩ እኔ በትምህርት ላቅ ያለ ቦታ ለመድረስ ገና ብዙ ነገር ያለው እነሱ ግን ሄደው PhD ተምረው የጨረሱ የጻፉልኝን አይቼ በጣም ነው ያዘንኩት። ቀን ሌክቸረር ናቸው፣ ማታ ታክሲ ይነዳሉ። የትምህርት ጥራትስ ይኖራል ወይ? አንድ የዩኒቨርሲቲ መምህር ቀን ሲያስተምሩ ማታ ለነገ የሚዘጋጅበት ጊዜም የለውም። ከእንደገና ገንዘብ ፍለጋ እንደውም አንዳንዱ የደላው ነው መኪና ያገኘም ነው የሚሰራው። መኪና የሌለው ሌላ ጉልበት ስራ ይሰራል። የዩኒቨርሲቲ መምህር ነው ዶክተር ዮናስ እያወራን ያለ ነው። የሃይስኩሉማ ችግር ውስጥ ነው ያለው። እንደዚህ አይነት ነገር ባለባት ሀገር ውስጥ ከእንደገና በቴሌቪዥን መስኮት እየመጡ አድገሃል በልጽገሃል የሚለው የብልጽግና ባለስልጣናት ውሸት የበለጠ ያመመው ነው ህዝቡን። ዳንስ ይሄ ውሸቱን ቢቀንሱት ለከት ቢያበጁለት። ውሸት እኮ አይነት አለው። ቢያንስ የሆነ ቀደም ሲልም እንዳልከው ማስመሰል የተወሰነ ግን ፈጽሞ ፈጠራ ነጩን ጥቁር ማለት አይነት ውሸት ሲመጣ ግን እውነትም በጣም ያማል። ይሄ ጭካኔም ነው። ዶክተር ዮናስ እስቲ ማጠቃለያ ሐሳብ ካለንበልና እንጨርሰው። ኦኬ ለመጨረሻ ያህል ለዛ ነበረ በ2022 2021 እኔና አንድ ሌላ ፕሮፌሰር ለማ ወልደሰንበት የዚህ የኢኮኖሚክ አድቫይዘሪ ካውንስል ያስፈልጋል፣ ኢንዲፔንደንት የሆነ ጠቅላይ ሚኒስትሩን የሚያማክር ግን ደግሞ እንደዛ ለማማከር የግድ ኢንዲፔንደንት መሆን አለበት፣ ከመንግስት ቁጥጥር ውጭ መሆን አለበት። የሚጽፈውንም ሪፖርት የአገሪቷን የኢኮኖሚ ያለችበትን የኢኮኖሚ ሁኔታ በደንብ እያደረገ ጽፎ ለመንግስት አቅርቦ መንግስት የሚስማማበት ከሆነ እንዳለ ይታተማል። መንግስት የማይስማማበት ከሆነ ደግሞ መንግስት የማይስማማበትን ሁኔታዎች በጽሁፍ ይልክልናል። እኛ የኛን ሪፖርት አትመን የመንግስትንም ደግሞ መልስ አያይዘን እንትን እናደርጋለን ብለን የነበረው በዚህ ዋናው ነገር ምንድነው? ሪሊ ኢኮኖሚ ሪላይብል መሆን አለበት። ለህዝቡ የምትነግረው ለአብረው ካንተ ጋራ ንግድ የንግድ ልውውጥ ላላቸው ሀገሮች የምትነግረው መታመን አለበት። ለኢንተርናሽናል ድርጅቶች ለኢንተርናሽናል እነዚህ ዲፕሎማቶች የምትለው አገሪቷ መታመን መቻል አለባት። አሁን የትኛው መንግስት ነው ከፕራይም ሚኒስተር አብይ ጋራ ተማምኖ አንድ አይነት ስራ አብሮ መስራት የሚችለው? የትኛው መንግስት ነው ከዚህ መንግስት ጋራ ቢዝነስ ልንሰራ እንችላለን ብሎ የሚለው? ምክንያቱም በጣም ክሬዲቢሊቲውን ያጣ ሰው እየሆነ መጥቷል። እሱ ምንም እንትን የሚል ነገር አይደለም። ግን አገሪቷን በሽታዋ ሳይታወቅላት ሰው የእሱን ውሸት እየሰማ እያጨበጨበ አገሪቷ ወደ ገደል ስትሄድ እያጨበጨበ እየዘፈን የሚሸኝ ህዝብ እየተፈጠረ ነው ያለው። ያንን ነው እንግዲህ መቼም በተቻለ መጠን መነሳት ያለበት። በእውነቱ ባለፈው ጊዜ እነዚህ አራት የዶክተር ኢዮብ ዶክተር ብርሃኑ
ዶክተር ፍጹም እና እንደገና ደግሞ ዶክተር ማነው ስሟ የጤና ጥበቃ ሚኒስትሯ ዶክተር መቅደስ እውነት ውሸት ብለው ያቀረቡት ሆነስትሊ ስፒኪንግ በተለይ በኢኮኖሚ ላይ ያወሩ የነበረው ያውቁታል ውሸት እንደነበረ ክሊርሊ ያውቁታል ውሸት እንደነበረ ግን ሂዱና ዋሹ ተብለው ነው የተላኩ። እኔ ነው በእነ ዶክተር ብርሃኑ ከዚህ መንግስት ጋር አብረው ሆኖ መስራታቸው አስፈላጊ ነው ብዬ አምናለሁ። ልስማማ እችላለሁ በፖሊሲ ደረጃ ግን መንግስት መጥፎ ስለሆነ አልሰራም ብሎ ሁሉ ሰው ከሄደ ዳሜጁ የበለጠ ነው የሚሆነው። አትሊስት ሞዴሬቲንግ ፓወር ሞዴሬቲንግ ፎርስ ይሆናሉ የሚል እምነት ስላለኝ ነው። አሁን ከነዚህ መንግስት ካለው መንግስት ጋር ሰርተዋል ብለው በቀን ከሌሊት ሲሰድቧቸው ምናምን ሳይ እኔ በሱ አልስማማም። ማንኛውም ሰው ከመንግስት ጋር አብሮ መስራት መቻል አለበት። ግን አብረህ ከመንግስት ጋር በምትሰራበት ጊዜ በተቻለ መጠን ነው ጠቅላይ ሚኒስትሩ ያለው ሁሉ ትቀይራለህ ማለት ሳይሆን እንደው መሰረታዊ በሆኑና የአገርን ሊያፈርስ የሚችል ደረጃ ላይ ኢኮኖሚ ወደዛ እየሄደ ነው የሚለውን ያንን ህዝቡ እንዳይገባው ወይንም ደግሞ ህዝቡ ለዛ ኮንሰርንድ ሆኖ አንድ ለውጥ የሚመጣበትን መንገድ እንዲያመጣ እንዳይሞክር ወጥተው እንደበዛ ደረጃ ውሸት በተለይ ዶክተር ኢዮቢሊ የነበረው ነገር as a professional economist የሚያሳፍር ነው። የራሱን ክሬዲቢሊቲ ለጥያቄ የሚጥል ነው። የሚናገረው ነገር ውሸት እንደሆነ ያውቃል። ምክንያቱም አይነው ጥሩ ትምህርት ቤት ነው የተማረው ከፒኤችዲ ነው ያገኘው ከሜሪላንድ ዩኒቨርሲቲ ነው። ፒኤችዲ ፕሮግራማቸው በኢኮኖሚክስ አሉ ከሚባለው ትምህርት ቤቶች ነው። ዝም ብሎ ይሄ ጠንካራ አይደለም የሚባል ትምህርት ቤት አይደለም። በጣም ብቃት ያለው ትምህርት ቤት ነው እና ከዛ አይነት ትምህርት ቤት ወጥቶ ተሳስቶ ነው ወይንም ኢኮኖሚው ሳይገባው ቀርቶ ነው ብሎ ለመቀበል አይቻልም። ኢንቴንሽናሊ እያወቀ ነበር ሚስሊድ የሚያደርገው። ፍጹም የምትባለው ሚኒስተር ዶክተር ፍጹም የምትለው ነገር ሁሉ ምክንያቱም እሷ ነች ይሄ ፖሊሲውን የምትሰራው ዳታው የሚመጣላት እሷ ጋር ነው። እንኳን በፒኤችዲ ደረጃ የተማረ ሰው ይቅርና እንደው ኢኮኖሚስት በባችለር ደረጃም ኢኮኖሚስት የተማረ ሰው የሚመጣለትን ዳታ አንብቦ ይሄና ይሄ ነገር የሚጣጣም አይደለም ብላ መገመት የምትችልበት ደረጃ ላይ ነች ያለችው የሚል እምነት አለኝ። የእውቀት እጥረት ነው ብዬ አላስብም። ግን በቃ አይዘር ፍርሃት ነው ይሄ ሰውዬ የሚቃወሙትን ያስራል። አለበለዚያ ደግሞ አሁን በሹፌር እየተነዳሁኝ ትልቅ ቦታ ላይ ነው ያለሁት፣ ስለዚህ እንደዚህ አይነት ፖዚሽን እኔ ምንም ብዬ ነው እሱን ደስ የማይለው ነገር ተናግሬ ይሄንን ፖዚሽን ማጣው ከሚል ይመስለኛል። ግን ወጥተው ለኢትዮጵያ ሕዝብ የተናገሩት ነገር በተለይ በኢኮኖሚው ላይ ከመጀመሪያ ጀምሮ እስከ መጨረሻው ድረስ ያለው ቅጥፈት ነው። እንዲሁም ይሄን ብያቆማለሁ። አንድ የፋና ላይ ነው መሰለኝ አውጥተውት ነበር የነሱን እንትንና እኔ ትላንትና ሳየው ወደ 1100 1200 ኮሜንት ነበረ ከታች እዛ ፌስቡክ ላይ ወደ 95% የሚሆነው በጣም ብዙ ነው ያነበብኩት። I just wanted to understand ምንድነው የሚለው አገር ቤት ውስጥ ያለና አንዳንዱ ይል የነበረው ምንድነው አሁን እውነትህን ነው የኑሮ ግሽበት በጣም ቀንሷል፣ ዘይት ወይንም ቤንዚን ከ300 ብር ወደ 900 ብር ቀንሷል፣ ዘይት ከስንት ወደዚህ ቀንሷል እያሉ ያሳዩ የነበረው የዋጋ ጭማሪ እጥፍ ከእጥፍ በላይ እያሳዩ ነው። እና እንዴት ነው እንደዚህ የምትዋሹን? ወይንስ እኛ ምን ኑሮ ነው ወይ የምትኖሩት? ወይንስ ስለሌላ ሀገር ነው ወይ የምትናገሩት? እያንዳንዱ ኮሜንት እንዳለ ሜቢ 98-97% የሚሆነው ይሄ ውሸት ነው። እንዲሁም አንዳንዱ በጣም ጠንካራ በእኛ ህይወትና በልጆቻችን ህይወት አትቀልዱ፣ እንዴት እንደዚህ አይነት ውሸት ዋሻላችሁ?
በዛ ደረጃ ላይ ነው ያለነው። እኔ ኢትዮጵያ በዚህ ደረጃ በኢኮኖሚ አደጋ ላይ ያለችበት ጊዜ አይታየኝም። ያው ዶክተር ዮናስ መጨረሻ ያልከው ነው በልጆቻችንና በቤተሰቦቻችን ህይወት አትቀልዱ ነው። ያ ነው ያውን የህብረተሰቡ ከፍተኛ የሆነ ምሬትና ትልቅ ስጋት ውስጥ የሚገባው ያ ነው። የሚያስተዳድረው መንግስት ችግሩን አላወቀለትም እንዳይባል መቼም አሁን ቤተ መንግስት በራፍ ላይ ደርሷል። እንደምንሰማው ከሆነ ድህነቱም ረሃቡም እዛው ቤተ መንግስት ዙሪያ ሆኗል። ብዙም መራቅ ሳይችሉ በመኪና 1 ኪሎ ሜትር እንኳን ሳይወጡ ችግሩን ያዩታል። ህብረተሰቡ የገባበትን የድህነት ሸለቆ በደንብ ነው የሚመለከቱት። ነገር ግን ያው እንደተባለው ነው ውሸት የስርዓቱ ትልቁ መለያ ውሸት ሆኗልና እንግዲህ ይሄን መቼ ነው የሚገላገለው? ምንድነው የሚያፋታው ይሄን ስርዓትና የኢትዮጵያን ህዝብ እንደው የሚያፋታው ጊዜ መቼ ነው? ምንድነውስ የሚገላግለው ይሄን ህዝብ ከዚህ ስርዓት የሚለው ነገር ለብዙዎቻችን ምናልባትም ትልቁ ጥያቄ ወቅቱ ጥያቄ ነው። እንግዲህ ጨርሰናል።